አሁን እኮ ችግሩ መሰለ ባለህ አቋም ጥቂት ብናወራ ምናልባት የደረስክ ወንድም ልትሆን ትችላለህ፣ የገባህ ወንድም ልትሆን ትችላለህ፣ ጫፍ ላይ ያለህ ወንድም ልትሆን ትችላለህ። አላውቅም እንግዲህ ከሜላ ጋር ብዙ አውርታችኋል መሰለኝ። ችግሩ ምንድነው? ቤተክርስቲያኒቷ እምነት የለህም ላሰማህ እችላለሁ። እንደዚህ አይነት ሰው እንዳንተ አይነት ሰው እምነት የሌለው ነው የሚባለው በቤተክርስቲያንህ አንደበት ማለት ነው። ያው ኤርሚ እንዳሳየም እኔም እንደማሳየው ቪዲዮዎች አንተ እምነተ ቢስ ነህ ነው የምትልህ። እምነተ ቢስ ደግሞ ቤተክርስቲያን የሚሄድበት አግባብ የለም። እኔ አትሂድ እያልኩ አይደለም፣ ባይዘው እሱ ያንተ ምርጫ ነው። ፖይንት የለውም ነው የምልህ። ከሜላ ጋር ያደረከው ውይይት ፖይንት የለውም፣ ከኔ ጋር የምታደርገው ከሌሎች ወንድሞች ጋር የምታደርገው ፖይንት የለውም ሳይሆን እኛ ፖይንት አለው ብለን ነው የምንናገረው። እኛ ስንናገር ግዴታችን ነው፣ ወንጌል መናገር አለብን። ሰዎች በወንጌል መማረክ አለባቸው፣ በወንጌል ውስጥ ያለውን እውነት ማግኘት አለባቸው ብለን ስለምናምን ነው። ሰሚው ኦርቶዶክስ ከሆነ ግን እንደ ቡፌ ከቀረበለት ውስጥ ወይ የኛ ንጹህ ወንጌል ወይ ደግሞ ከተደረደረለት ውስጥ አንዱን ፒክ ማድረግ አለበት። አለበዚያ እምነት የለሽ ይባላል። እኔን ጉድ አልቀበልም፣ ይሄን ተረት አልቀበልም ቢል ከኛ ጋር አብሮ ተረቱን ተረት ነው ቢል በቤተ ክርስቲያኒቷ ጥሩ ጴንጤ ወይም ቆንጆ ካቶሊክ የሚል ስያሜ ተሰጥቷቸዋል። እንዳንተ አይነት ሰዎች ዝም ብለህ በከንቱ ዘመንን ከምጨርስ ወጣትነትን ከሚያልቅ መጽሐፍ ቅዱስን አንብብ። በክርስቶስ ኢየሱስ በማመን የሚገኘውን እረፍትን አግኝ። ጌታ ኢየሱስ ይወድሃል፣ እኛም እንወድሃለን። እኛ አንዳንዴ ብንስቅ እናንተ ላይ ለማላገጥ ፈልገን አይደለም። ግን እውነታው ህዝባችን ሲሞት በሰይጣን ባለማወቅ ዕውርነት መጥቶ ትውልዱ ወደ ሲኦል ሲገባ ዝም ብለን ማየት ግን አይሆንልንም። ኦኬ፣ ከኛ ብዙ ይጠበቃል። ከኛ ብዙ ይጠበቃል። ነገር ጠይቃችሁ ሜሎስና እንትን ማለት ነው ኤርሚ በኦርቶዶክስ ቤት ውስጥ ከነበራችሁ አና ማለት የምታውቁት የተረዳችሁት እውነት ተጠራጠራለህ? ከነበራችሁ ብለህ ስትል ተጠራጥረህ ነው? አዎ ተጠራጥራችሁ ነው። ለምን ታውቃለህ? የገባችሁ እውነት ይኖራል ማለት ኦርቶዶክስ ሙሉ ለሙሉ ሐሰት ናት ብላችሁ ታስባላችሁ? እኛ እንደዛ አላልን ብለናል። ሙሉ በሙሉ ሐሰት ነች ብለናል እኮ ማለት ጥሎ የሚያስወጣ ድረስ ደረጃ ያደረሳችሁ ምንድነው የሚለው ማወቅ። የዘላለም ድህነትን አይሰበክባትም። የዘላለም መዳን የሆነውን ወንጌል አትናገርም ቤተክርስቲያኒቱ። ግን ታምናለች ነው? አታምንም? አታምንም። ለምሳሌ ምን የዘላለም ድህነት አሁን በኢየሱስ ክርስቶስ በማመን የሚገኘውን የኃጢአትን ይቅርታ አምናለሁ ብላ ትላለች። በመጽሐፍቶቿ ውስጥ የተጻፈ አለ። ግን ሪያሊቲው ግን ያቺ ኦርቶዶክስ አንተ እዚህ ስለምትወክላት ሪፕሬዘንት ስለምታደርግ አንተ በክርስቶስ ኢየሱስ በማመን የዘላለም ሕይወት አለው ብዬ ብልም እንደው የምትለኝ መልስ አሁን አንተ አለህ ያ የዘላለም ሕይወት? እሺ ኤርሚ አንድ ነገር አለው። ይኸው ኦርቶዶክስ አሁን አንተ ውስጥ እያወራች ነው። አለህ አንተ የዘላለም ሕይወት? እኔ እኮ ሀሳቤን አዳምጠኛ አድምጬ ጥያቄው ላይ ይገባል። አንተ አለ የዘላለም ሕይወት? ገብቶኛል። አይ እኔ ላወራ የነበረውን ነገር አልጨረስኩም። በግዱ መልስልኝ። ይኸው የዘላለም ሕይወት እንደሌላት ብዬ ነገርኩ። እኔም ሜሎስም ሌሎችም ስንወጣ እኮ አሁን አንተ አለ የዘላለም ሕይወት? አንተ ፖይንቶቹን እኮ እኔ እያልኩ ያለሁት ወይ ኤርሚ ሰማኛ እንዴ ወንድሜ? እሺ ኦኬ። እኔ ልልህ የፈለኩት ምን እንደነበረ ታውቃለህ? እናንተ እዚህ ቤት ውስጥ ከነበራችሁ ኦርቶዶክስ እውነት አላት ብላችሁ ታምናላችሁ ብዬ አስባለሁ። ግን ደግሞ ያስወጣችሁ ነገር ምንድን ነው? እነኛም ፖይንቶች ያዙና ነገርኩህ እኮ የዘላለም ሕይወት ነው። አዳምጠኛ። እሺ ቆይ ልጨርሳ። እነኛም ፖይንቶች ያዙና ርዕስ ነገ ከሌላችሁ ወይም የሆነ ያዘያዛችሁ ፕሮግራም ከሌለ አንድ ቀን ያዙበትና እኛም ቁጭ ብለን ወይ ለመማር ወይ ለክርስቶስን ለማወቅ እስክሪብቶ ይዘን እንጠብቅና እንደዚህ እንወያይበት። ዛሬ ህዳር ሚካኤል እንደሚለው እንደዛ ነገር ኦርቶዶክስ ቤት የዘላለም ድህነት የሚባሉት እነዚህ ስለሌሉ ብላችሁ እነኛን ነገሮች ማለት ከዛሬ ተማምራችሁባቸው ሊሆን ይችላል። ለእኛ ለአዲሶቹ ደግሞ ብንማማርበት የሚል ጥያቄ ለማቅረብ ነው። ትችላለህ። አንደኛ እኔም ሆንኩ ሜሎስ ኦርቶዶክስ ሙሉ በሙሉ ከላይ እስከታች ውሸት ነች አላልንም። እንደዛ አንልም። ምክንያቱም ህሊና ስላለን ማለት ነው። ህሊና ስላለን ስለምናቅ ትምህርቷ ምን እንደሆነ ስለምናቅ አንልም አላልንም። ኦኬ ሙሉ በሙሉ ብሎ እንደዚህ ጭፍንነት እንደዚህ አይነት ነገር የለንም። ወንድሜ ሜላም ሲልም ሰምቻው አላውቅም፣ እኔም ብዬ አላውቅም። ካልም እንኳን ራሱ ዳሃ ጸልሳ ነው ትክክል አይደለም ማለት ነው። ኦኬ እንደዛ ብለን አናውቅም።
ስለዚህ አላችሁ ብለህ እንዳትለን ማለት ነው። ግን ለምንድን የወጣችሁት ብለህ ካልከን የዘላለም ሕይወት የለም በቤቱ ማለት ነው። የለም ከሊቅ እስከ ደቂቅ ከላይ እስከታች ያሉት የዘላለም ሕይወት የላቸውም። እንደሌላቸውም እኛ ስንጠይቃችሁ ልክ አሁን አንተ ቅድም እንደው እንዳልከው ቅድም ባልካት ቃል ሽብልል እንዳልከው የዘላለም ሕይወት እንዳለ አንተ ራሱ አሁን እዛ ኦርቶዶክስ ውስጥ ሆነ ወንድሜ በግዱ የዘላለም ሕይወት እንዳለ እርግጠኛ አይደለም። እርግጠኛ ሊያደርግህም የሚችል ትምህርትም ስብከትም የለም፣ አይነገርም። እርግጠኛ የሚያደርግ ሕይወት የለም እና የዘላለምን ሕይወት ለማግኘት ማለት ነው። እርግጠኛ ነኝ ብለህ ብትለኝ እንዴት እርግጠኛ ሆንክ ብዬ እጠይቅሃለሁ። እርግጠኛ ሊያደርግ የሚችል ትምህርት፣ እርግጠኛ ሊያደርግ የሚችል ስብከት የለም የለም። ስለዚህ አንተው ራሱ ምስክራችን ነህ። እኔ ምስክር አልሆናችሁም ራሳችሁን ችላችሁ ተናገሩ ብለህ ካልክ ሜላ መምህር ነው፣ እኔ ዲያቆን የነበርኩ ሰው ነኝ። ቤተክርስቲያኒት ውስጥ አገልጋዮች ነን ማለት ነው። ኦኬ የመቅደሷ ቀዳሽ የአውደ ምሕረቷ ሰባኪ የነበር ሰዎች ነን። ስንነግርህ ኦርቶዶክስ የዘላለም ሕይወት በኦርቶዶክስ ሆነ አታገኝም። የለም። ለምንም አታገኘው። የዘላለም ሕይወት የሚገኝበትን ብቸኛውን መንገድ ከአብ ዘንድ ተልኮ የመጣውን አማናዊውን የእግዚአብሔር ልጅ ኢየሱስ ክርስቶስን አትሰብክም። ቤተክርስቲያኒቱ አትሰብክም። ኦኬ በጸጋ አምኖ መዳን የሚባል ነገር በፍጹም አይሰበክም። ህዝቡ ታባልጉት እንዴ? ወዴ ልትወስዱ ፈልጋችሁ ነው የሚባለው። ዘያምን በወልድ በሕይወት ዘላለም ብለን በቅዳሴ ቀድሰን ወጥቶ ግን አንተ በኢየሱስ ክርስቶስ በማመን የዘላለም ሕይወት አለው ተብሎ ሲባል እንዴት ለምን ማለት እንዴት እሱም ብቻ በማመን እንደዚህማ አይቻልም ብሎ ይላል። የግለሰብ መቃብር ግን አምነህ ደብረ ሊባኖስ ሄደህ ብትቀበር 22 ትውልድ ይድንልሃል ተብሎ ሲባል ቃለ ሕይወት ያሰማልን መንግስተ ሰማያት ያዋርስልን ይላል። በግለሰብ መቃብር ሄዶ ቢቀበር ደብረ ሊባኖስ ከጉር እስከ ሸም ወንዝ ቢቀበር መንግስተ ሰማያት እገባለሁ ብሎ ህዝባችን ያምናል። በኢየሱስ ክርስቶስ ግን አምነ መንግስተ ሰማያት ተገባለህ ተብሎ ሲባል እንዴት ሆኖ ነው ግን ማለት እንደዚህ ድፍረታችሁ እንዴት ነው? ሰው በኢየሱስ ብቻ አምኖ ብቻ የሚል ቃል አሳዩን፣ ብቻ የሚባል የለም በላችሁ የምትከራከሩት እናንተ ናችሁ። በኦርቶዶክስ እኮ በኢየሱስ ክርስቶስ ሰው አምኖ ይድናል ብሎ ለሚለው ቃል አሜን ከሚሉ ይልቅ የዘራ ብሩክን ጥፍር ያሰረ ይድናል ተብሎ ሲባል ጸሎቶ ታግዘኝ ቡራኬው ትድረሰኝ ነው ብለህ የምትለው አሜን እያላቸው ማለት ነው። ስለዚህ እኛ የዘላለም ሕይወትን የሚገኝበትን እውነት ቤተክርስቲያኒቱ አሰብክም እንስበክም ብለን ብንል እንዳገልጋይ አትፈቅድም። ቤተክርስቲያኒቱ ኢየሱስ ብሎ የሚለውን ቀስ ብላ እንደ ነዲድ እሳት የሚነደውን እሳት አውጥታ እንደምትጥል ሰነፍ ሴት ቤተክርስቲያኒቱ ኢየሱስ ብሎ የሚለውን መምህር፣ ኢየሱስ ብሎ የሚለውን ዲያቆን፣ ኢየሱስ ብሎ የሚለውን ዘማሪ፣ ኢየሱስ ብሎ የሚለውን ምእመን በየጊዜው ቀስ እያለች ሲጀርባውን አጥኑት፣ በደንብ እዩት፣ ተከታተሉት እየተባለ ሰው እየመደበችብህ ከዛስ ታስወጣለች ማለት ነው። እዛስ የተቀመጣችሁ ላሳይ አባቶችም እንደሚሉ እና አባ ገብረ ኪዳን እኔ ሁለት ነገር እቸገራለሁ አሉ ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ አባ ገብረ ኪዳን የጣና ቂርቆሱ ገዳም አስተዳደር። እኔ ሁለት ነገር እቸገራለሁ። ብንኖር እዚህ በኃጢአት እየተበላሸን ተቸገርን፣ ብንሄድ ደግሞ ብንሞት ደግሞ ሲኦል ይጠብቀናል አሉ። ዋት ሊቀ ሊቃውንቱ? አዎ አላገባም ብለው በድንግልና እየኖሩ ነው ተብሎ የሚባሉት መነኩሴ? አዎ ስንሞት የት ይጠብቀናል አሉ? ሲኦል። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ብላው ነው የምጠራው ቤተክርስቲያኒቱ። ርዕሰ ባህታዊ የባህታውያን የበላይ የሆነ ማለት ሊቀ ሊቃውንት አባ ገብረ ኪዳን ጉባኤ ዘርግተው የሚያስተምሩ የደብረ አለቃ የሆኑ ብንሞት ሲኦል ይጠብቀናል ብለው ካሉ በግዱ የሚባል ጎረምሳ መንግስተ ሰማያት እገባለሁ ብሎ ሊል አይችልም። ኦርቶዶክሳውያን በሙሉ ስትሞቱ ሲኦል ነው የምትገቡት። ይሄ የታወቀ ነው። መምህራኖቻችሁም እየተናገሩ ነው። አንተም ቅድም እንደተናገርከው የምትናገረው ነው። የእሳት እራት ልትሆኑ ቆርጣችሁ ብቻ ዋናው በምድር እመቤቴን መንግስተ ሰማያት ብንጸድቅም ባንጸድቅም ወላዲቴን እመቤቴን እንኳንም ኦርቶዶክስ ሆንን ብሎ ሲል የነበረ ቢጫ ለባሽ መነኩሴ ወር ባልሞላው ጊዜ ላይ ወጥቶ ስሞት ሲኦል ይጠብቀኛል አለ። this is ኦርቶዶክስ። ምን ያደርግልሃል ታዲያ? ብንጸድቅም ባንጸድቅም እመቤቴን እንኳን ኦርቶዶክስ ሆንን ብሎ ያለው ጠላ ለመጠጣት ትርፉ ይሄ ነው። በቃ ዘግተህ ጠላ ትጠጣለህ፣ ወትፈህ ጠላ ትጠጣለህ። ገንዘብ ካለህ ቁንድፍቲ አረቄ ማለት ነው።
የደንበጫ ከአርሲ ከደብረ ብርሃን ከወላይታ እያስመጣ መለጋት ነው። ቀንዶ እየተባለ ማለት ነው። ከባሌ ድረስ አረቄ እያስመጣው ለመጠጣት ብንጸድቅም ባንጸድቅም እንኳንም እመቤቴ ኦርቶዶክስ ሆነ እኔ የምልህ ቆይ ብንጸድቅም ባንጸድቅም ኤርሚያስ እንኳን ጴንጤ ሆንክ ተብይባል ምን ይጠቅመኛል? ብራዘርጌ ምንድነው የሚጠቅመኝ? የኔ ጴንጤነት ካላጸደቀኝ የሚያጸድቀኝን ጌታ ካልነገሩኝ ጴንጤነትን አለቅልቄ ነው የምደፋው። ስለ መድኃኒዓለም ምስክሬ ነው። ምን ያደርግልኛል? ለካ ያልጸደቀ ትውልድ የሚከማችበት ነው ማለት ነው ጴንጤነት። በቃ እንደዛ ብለው ቢሉ እኔ የማውቀው ጴንጤነት ግን አየህ በክርስቶስ ኢየሱስ ደም የኃጢአታቸውን ይቅርታ አግኝተው በእግዚአብሔር ምሕረት ክፉ ከሆነው ከአሁኑ ዓለም ሊያድነን እንደ አባቱ ፍቃድ እንደ ራሱን ፍቃድ ነፍሱን በሰጠ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ አምነን የምሕረት ባለጠግነቱ በሕይወታችን ላይ የበዛልን በጸጋው አምነን የዳንን የጽዮን መንገደኞች ነን። ለዚህ ነው አብሬ ሄጄ ተቀላቀልኳቸው እንጂ ዝም ብሎ ብንጸድቅም ባንጸድቅም እንኳንም ጌታ ምስክሬ እንኳንም ሙሉ ወንጌል ሆን ብሎ ቢል ወደዛ ዞር በልኝ ነው ብዬ ይሄን ሰውዬ እንደዚህ ብለህ ባጸድቅ ምን ይጠቅማል? ሙሉ ወንጌልነት ቆይ ባይጸድቅ አንድ ሰው ምን ይጠቅመዋል? መካነ ኢየሱስነት ባይጸድቅ ምን ይጠቅማል? መሰረ ክርስቶስነት ባጸድቅ የማያጸድቅ ከሆነ ሲጀምር መሰረ ክርስቶስነት አያጸድቅም፣ ሙሉ ወንጌልነት አያጸድቅም፣ መካነ ኢየሱስነት አያጸድቅም፣ ኦርቶዶክስነት አያጸድቅም፣ ካቶሊክነት አያጸድቅም፣ አይሁዳዊነት አያጸድቅም፣ አማራ፣ ኦሮሞ፣ ትግሬነት አያጸድቅም። ብራዘር አያጸድቅም። ጽድቅ በእግዚአብሔር ላይ በኢየሱስ ክርስቶስ በማመን የሚገኝ ነው የሚለው። በእርሱ የሚያምን ሁሉ የእግዚአብሔር የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። አለቀ። ስለዚህ አንተ አሁን ልጁ አለ ሆይ ብዬ ብለህ እግዚአብሔር ልጅ መልስ ምንድን ነው? በግዱ አለ ልጁ አለ አይደል? ልጁ ስላለ ምን አለ አንተ? ህይወት አለ። በነገራችን ላይ በነገራችን ላይ ተዋል። መልሱ ምንድን ነው? ልጁ ስላለ ላወራ እየጠበቅኩ ነበር። አንተ እስኪጨርስ ታወራለህ፣ እሰጥሃለሁ። ልጁ ስላለ ምን አለ አንተ? ህይወት አለ። የምን ህይወት? ትገባለህ? አዎ። መንግስተ ሰማያት? አዎ። እንዴት ሆነህ? አመንኩ እኮ። ያመነ የተጠመቀ የዘላለም ህይወት አለው። በወልድ ያመነ የዘላለም ህይወት አለው። አምነህ ስለተጠመቅከው ምትድን ነው? በኢየሱስ ክርስቶስ ከማመን ውጭ ሌላ ምንም ያድን ነገር እኮ አምነህ ስለተጠመቅከው ወይ ምድነው ነው ያልኩህ። ስራ ምግባር የሚባሉ ነገሮች አሉ። ኧረ በመድኃኒዓለም አታጡዘው። አምነህ ስለተጠመቅከው ወይ ምትድነው? አዎ አዎ አይደል? አምነህ ስለተጠመቅክ ድነሃል? አዎ። አሁን ብትሞት መንግስተ ሰማያት ነው የምትገባው? አዎ። ምን ነው ስራስ? ልታጠራጥረኝ ነው እንዴ? ስራስ ነው የምልህ። የት እንደምትውል እኮ እናውቃለን። ስራስ? ሳምን እንዴ? ሳምን እኮ ኖርማሊ እኮ ሳምን እኮ የእግዚአብሔርን ስራ ልሰራ ነው አይደል? ስራስ ነው ብዬ የምልህ። ስራዬን በጎ ነው መሆን ያለበት። ሳምን ነው። አሁን በጎ ስራ ነው ያለህ? እንደ አቅሜ። አዎ፣ እንደ አቅምህ ያገኘውን ነው የሚያስገባ ማለት ነው። ምኑ? መንግስተ ሰማያት ኖ በቃ ማመን ነው እኮ በእግዚአብሔር ማመን ነው። አለቀ። ከዛ ካመንክ ከተጠመምክ የወልድ ካለ ወልድ ያለው ህይወት አለው ነው። ስለዚህ አምነህ ነው የተጠመቅከው። ከዛ የዘላለም ህይወት አለ ማለት ነው። መቼ ነው ግን የተጠመቅከው? ይሄንን እኮ ባለፈው አወራን። ሌላ መድገም ያስፈልጋል? መቼ ነው የተጠመቅከው ነው ያልኩህ። ድጋሚ ማውራት አልፈልግም። አውርተንበታል በዚህ ድረስ። መቼ ነው የተጠመቅከው? አምኜ ነው የተጠመቅኩት ብለህ ስላልከኝ ማለት ነው። መቼም ለምን ግን ኖርማሊ አምኛለሁ። በቃ ሳታምና የተጠመቅከው? አምኜስ ቢሆን ኖርማሊ እኔ እናንተ አውርተናል። ካመንክ መቼ ነው ያመንከው? በግድ ወይ እኔ እኮ በቃ ኖርማሊ የጠየቀኝ አሁን ዘላለም ቆይ በግዱ ወንድሜ ብራዘር የጠየቀኝ አሁን ዘላለምህን የሚቀይር እውነት ነው የምንነግርህ። ዘላለምህን ማለት ነው። ቆይ መቼ ነው አምኜን የተጠመኩት ብለሃል? ኦኬ ቴንኪው። ጥቅስ ስጠኝ ብያለልህም መጽሐፍ ቅዱስ ማርቆስ 16 ስላለ ስለማቅ ማለት ነው። አንተ ግን ማርቆስ 16 ላይ ባለው ቃል መሰረት አምኜ ተጠምቄያለሁ ብለህ ትላለህ። አምነህ ሳትጠመቅ አምኜ ተጠምቄያለሁ ብለህ
ክሌም ታደርጋለህ? አምነህ በ40 ከተጠመቅ ቀን አምነህ መቼ ነው ነው ወይ? የተጠመቅከው? አዎ መቼ ነው የተጠመቅከው? እሺ እኔ እኮ ይኸውልህ አውርቻለሁ ብያለሁ። ከዚህ በፊት መቼ ነው አውርቻለሁ። የተጠመቅከው? በግዱ መቼ ነው የተጠመቅከው? ያላወራነውን ማውራት አንችልም ችግር የለም። መቼ ነው የተጠመቅከው? ነገረ ድህነት ላይ እኮ ነው የምናወራው። ከዚህ የበለጠ ርዕስ የለም። እኮ ድጋሚ ማውራት አልፈልግም። ለዛ ነው በቃ የሆነ ነገረ ሰጣ ገባ ድህነት ነው የገባባቸው ሰዎች ስላሉ ማውራት አልፈልግም። የዳንክበትን ነገር ምን ደጋግመህ ብናወራው ምን ችግር አለ? አንተ ስንት ተራ ነገር እናወራ የለ እንዴ? ነገረ ድህነት እኮ ነው፣ የመዳን ጉዳይ እኮ ነው። እንደውም ይኸው ርዕሱን ቀይሬዋለሁኝ። ኦኬ ይኸው ቀይሬዋለሁ። በቃ ይሄንን ሰማያዊ ኦኬ ያው በቃ ቀይሬዋለሁ። በቃ ለምን ተሳቀቁ ወገኖቼ? ለምን ትሳቀቃለህ? አንሳቀቅም። በዙሁል በዓል አሰቃየናችሁ እኮ። ቶ አንተ አምነህ ተጠምቀህ ድነሃል አይደል? አዎ መቼ ነው ያመንከው? መቼ ነው የተጠመቅከው? ከልጅነት ጀምሮ። ኦኬ መቼ ነበር የተጠመቅከው? በስንት ቀን ነበር የተጠመቅከው? የተጠመቅኩት በ40 ቀን ነው። አላፍርበትም። በ40 ቀን ቴንኪዩ። ያመንከውስ መቼ ነበር? ከመጠመቅ በፊት አምናሃል ማለት ነው። ያው ቅድም ያመነ የተጠመቀ ብለህ ስላልክ በቅድመ ተከተሉ በፕሮሲጀሩ መሰረት ከመጠመቅ በፊት ፕሮሲጀሩ በዘመኑ ለነበሩት ክርስቲያኖች ነው የሚሰራው እንጂ ለእናንተ አይሰራም። ከዛ የክርስቲያን ልጅ ነኝ ብያለሁ። ባለፈው የክርስቲያን ልጅ ኖርማሊ ክርስቲያን ነው ብያለሁ። የክርስቲያን ልጅ ክርስቲያን ነው ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ። ለእናንተና ለልጆቻችሁ የሚል የመጽሐፍ ቅዱስ ክፍል የለም ወዳጅ። የክርስቲያን ልጅ ክርስቲያን ነው ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ ነው ያልኩ። ያመነ የተጠመቀ ይድናል ነው እንጂ ክርስቲያን የሚል እኮ መጽሐፍ ያመነ ሰው ነው የሚጠመቀው። ያመነ ሰው ነው። አንተ ግን ሳታምን የተጠመቀው ከእናትህ ማዕፀን ወጥተህ በ40ኛው ቀን ሶቶ ወደ ውሃ ነው የገባው ብራዘር። አሁን በ40 ቀን መጠመቅ ኃጢአት ነው ብለህ ታስባለህ? አዎ ኃጢአት ነው። ኃጢአት እንኳን ተብሎ ባይቆጠርም የማይጠቅምህ ዝም ብሎ የውሃ ማንቦጫረቅ ስርዓት ነው ያደረግከው። አይደለም የማይጠቅምህ እውነቱን የምነግርህ አድምቼ ማለት ነው። አንተ ለድህነት ነው የተጠመቅኩት ብለህ ካልከኝ ያመነ የተጠመቀ ይድናል ብሏል ብልሃል የእግዚአብሔር ቃል። አዎ ይላል። እና ታዲያ አንተ ከመጠመቅ በፊት አምነህ ነበር እንዴ? ኖርማሊ ነፍስ እያወቅኩ ስመጣ አምነህ ነበር ወይ? ከመጠመቅ በፊት አምነህ ነበር ወይ ነው ያልኩህ። ኖርማሊ ፕሮሲጀሩ ቅደም ተከተል እንትን ለምሳሌ አሁን በግዱ ደረሰ ይላል አይደል? ደረሰ በግዱ ብሆን ለውጥ አለው ብለህ ታስባለህ? ወዳጄ ስለ ስም አይደለም እያወራሁት ያለሁት። የእግዚአብሔር ቃል የግለሰብ ስለ እግዚአብሔር ቃል ነው እየነገርኩህ እኮ ነው። የኔ ለውጥ አለ። ወዳጄ በልጅነቴ መጠመቂ ምኑ ነው ኃጢአቱ ነው? አንተ ጥቅሳለህ በልጅነቴ መጠመቂ። ቆይ ሲጀምር አሁን ቅድም እንኳን ባልከው ሎጂክ እንኳን መሰረት ብንሄድ በግዱ ደረሰ ማለት በግዱ ያንተ ስም ነው አይደለ? ደረሰ የአባትህ ስም ነው አይደል? ደረሰ በግዱ ተብሎ ቢባል አባት ማን ነው የሚሆነው? ኖርማሊ እኔ እዚህ ሀገር ባልሆንስ አባት ማን ነው የሚሆነው ነው ብዬ የምለው። እኔ እዚህ ሀገር ባልሆንስ እንግሊዝ ብገባ እኔ ውጭ ሀገር ነው ያለሁት አሁን። እሺ እኔ አሁን ስሜ ኤርሚያስ ነው። ትክክለኛ ስሜ ኤርሚያስ ነው። የአባቴ ስም አይተንፍሱ ነው። የአያቴ ስም አበበ ነው። ስጠራ ኤርሚያስ አበበ ነው። አሁን በዚህ በውጭ የምጠራ ማለት ነው። በአያት ስም በላስት ኔም ነው የምንጠራው። እኔ እንግዲህ የውጭ ዜጋ ነኝ ማለት ነው። አሁን ትውልደ ኢትዮጵያዊ የውጭ ዜጋ ነኝ። የተባህሉ አይደለም ብራዘር፣ ፕሮሲጀሩን አልጣሰም። ስጠራ ኤርሚያስ አበበ ነው ብዬ የምለው በላስት ኔም ነው የሚጠራው። እዚህ በአባት ስም አይጠሩም። የሚጠራበትን ቦታ አለ። እዚህ በአባት ስም አይጠሩም ወዳጄ፣ በላስት ኔም ነው የሚጠሩ፣ በአያት ስም ማለት ነው። ግን በምንም አይነት መልኩ ሲጠሩ እነሱ የሚጠሩበት የየራሳቸው ካልቸር ቢኖርም አንተ እግዚአብሔርን ቃል ያመነ የተጠመቀ ይድናል ብሎ የሚለው የተጠመቀ ያመነ ይድናል ብሎ የሚል ደረሰ በግዱ ተብሎ ቢባል ምንም ችግር የለውም። በግዱ ደረሰ ብሎ የሚለውን ተውልኝና ለእኔ ማስመለጫ ግን ደረሰ በግዱ ብለህ በልልኝ ብለህ ብትል ደረሰ በግዱ ብዬ ብል በግዱ ምንድነው ማለት ነው? የደረሰ ልጅ ነው ወይስ የደረሰ አባት ነው የሚሆነው? ኖርማሊ ይሄ ቃል የተነገረው በሀገራችን በሀገራችን እኮ አዳምጠኛ በኢትዮጵያ ወራጅ ስማኝ፣ ሪል መልስ እየሰጠው ራሱ ያመጣው ሎጂክ ሲያጠላልፍብህ ለምን እንደምታመጣው አንዱን ጨርሰን እንሂድ። ደረሰ በግዱ ተብለህ ብትባል ደረሰ ልጅህ ነው ወይስ አባትህ ነው? ኖርማሊ አየው አይደል? ደረሰ በግዱ ብለህ ብትል እኮ በኢትዮጵያ ኮንቴክስት አውራኛ።
እሺ ደረሰ በኢትዮጵያ በግዱ ተብሎ ኮንቴክስት ይባል። ደረሰ ምንድን ነው? ልጅ ይሆናል፣ ልጅ ይሆናል። በቃ ልጅ ነው የሚሆነው። ደረሰ ልጅ ነው የሚሆነው። በግዱ አባት ነው የምትሆነው። አሁን ግን አንተ በግዱ ልጅ ስለሆንክ አባት ማነው? ደረሰ። ስለዚህ እሺ ልክ ያመነ የተጠመቀ ብሎ የሚለው ፕሮሲጀሩ ልታቀያየር ፈልገ ነው በአንተ ቤት ማለት ነው። ሎጂኩ አያስኬድም፣ እንደማያስኬድ አሳየው ማለት ነው። ኢትዮጵያዊና በኢትዮጵያዊ ሎጂክ በኢትዮጵያ ኮንቴክስት በግዱ ደረሰ ነው። በግዱ ማለት የአንተ ስም ነው። ደረሰ አባተ ነው ማለት ነው። ደረሰ በግዱ ግን ብለህ ብትል ደረሰ ልጅ ይሆናል፣ አንተ አባት ትሆናለህ አሁን ማለት ነው። እኔ በልጅነቴ መጠመቄ ለአንተ ምኑ ነው? አሁን ኖርማሊ እሺ ኃጢአቱ ምኑ ላይ? እስኪ በልጅነቱ የተጠመቀ አይድንም የሚል አሳየኝ። እኔ ከሜላ ጋር አውሩ። እኔ ምሳ ልበላ ነው። ሜላ ካለ ሜላ ለሊት ያውራ። አንተ እንዴት ምሳ ትበላለህ? አየ ስለማታውቅ ነው ስርዓቱ፣ የሰማዩን ስርዓት የምድሩን ስርዓት ስለማታውቅ ነው። እኔ ምሳ ልበላ ነው። ቴንክ ዩ። ጉድ ሜላ ያውራ። እሺ 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 ያ እሺ በግድ እም፣ እሺ አንድ ነገር ልጠይቅ። ለመረዳት ነው እየጠየቅን ያለው? እኔ አ አዎ ኦኬ። መጽሐፍ ቅዱሳችን ላይ ለመጠመቅ መስፈርት ተቀምጧል? ለመጠመቅ እም፣ አዎ ምንድን ነው ያ መስፈርት? ኃላፊነት ለሚሰማቸው ሰዎች ማመን። ማመን። እም፣ ስለዚህ አንድ ሰው ካላመነ ጥምቀት ይፈጸምለታል? ቤተሰቦቹ ሲያምኑ እሱም ያምናል። ልጅ ከሆነ ይጠመቃል። አዎ ወይ ቤተሰቦቹን ያስተምሩታል። ስለ እም፣ ልጅ አልጠየኩም። ስለ ልጅ አልጠየኩም። እኔ አንድ እኮ ሰው እየጠየቃችሁኝ ካላመነ ስለ እኔ ነው እየጠየቃችሁኝ ያላችሁት እኮ ስለ እኔ ነው ወዳጅ እየጠየቀኝ ያለው እሱን መምህር። ከኤርሚ ጋር አወራችሁት ሜሎስ ላይ አንድ ሰው ካላመነ መጠመቅ ይችላል ወይ? ካላመነ መጠመቅ ይችላል? እሺ የሐዋርያ ስራ ላይ ማለት ነው ወንድሜ አይልም? ስለ ልጆች ጥምቀት አይናገርም? ይችላል እያልከኝ ነው? እሱን ነገረኝና አዎ አብራ። ህፃናት ከሆኑ ይችላሉ። ኃላፊነታቸው በቤተሰቦቻቸው ነው። ህፃናት ከሆኑ ይችላሉ። ስለዚህ አዎ በቤተሰቦቻቸው እምነት ይጠመቃሉ ነው? አዎ ኦኬ እሺ፣ እሱን ማስረጃ አሳየኝ። ጴጥሮስ እሺ ጥቅስ ያው የእናንተ ነው፣ ችግር የለውም። ግን ጴጥሮስ በሚያጠምቅበት ጊዜ ህፃናቱን መርጦ እናንተ ስታድጉ ተጠመቃላችሁ ብሎ ትቷቸዋል የሚል መጽሐፍ ቅዱስ ላይ አለ? ህፃናት እንዳሉ ማስረጃ የለም እኮ አለ። ጴጥሮስ። ለእናንተና ለልጆቻችሁ የተስፋው ቃል ለእናንተና ለልጆቻችሁ ነው ብሎ ጴጥሮስ አስተምሯል አይደል? ታዲያ ጥምቀት ነው ብሏቸዋል? የተስፋው ቃል ምንድን ነው? የተስፋው ቃል ምንድን ነው? መዳን እኮ ነው። ጥምቀት ነው የተስፋው ቃል። መዳን ነው። እግዚአብሔር በብሉይ ኪዳን የጥምቀትን ተስፋ ሰጥቷቸዋል። የተስፋው ቃል እኮ ማለት እኮ ክርስቶስ ነው አይደል? መዳን ነው አይደል? ታዲያ ጥምቀት ክርስቶስ ነው እያልከኝ ነው? አየህ፣ የመዳን መንገድ ደግሞ አንዱ ጥምቀት ነው አይደለም? እዛ ጋር የተስፋው ቃል የተባለው ጥምቀት ነው፣ ክርስቶስ ነው አልኩ። በቃ አየህ። ስለዚህ የተስፋው ቃል ለእናንተም ለልጆቻችሁም ነው አለ እንጂ ጥምቀት እናንተም ልጆቻችሁም ትጠመቃላችሁ። የተስፋው ቃል ማለት መዳን ነው። መዳን ደግሞ በማን ነው? በክርስቶስ ነው። ክርስቶስ ደግሞ ምን አለ? ያመነ አለ። ስለዚህ የመዳን ተስፋ አንዱ የሚጀምረው በጥምቀት ነው ማለት ነው ወንድሜ። እኔ አንተ መምህር ነህ እኮ አውቃለሁ፣ ግን ኖርማሊ ሪል የገባኝን እየነገርኩህ ነው። ገባኝ እኮ እኔም እኮ እያስረዳሁ ነው ያለሁት። አሁን የተስፋው ቃል ማለት ጥምቀት ነው ማለት አይደለም። እሺ እንደዛ አድርገህ ከወሰድክ ለምሳሌ ጴጥሮስ አጥምቋል አይደል? ህፃናት እንዳጠመቀ ተጽፎልናል? እንዳላጠመቀ ተጽፏል? እንዳጠመቀ ተጽፏል ወይ? ቤተሰቦች መቼም ትልልቆቹን አጥምቆ ትንንሾቹን ተወ የሚል መጽሐፍ ቅዱስ ላይ እንደሌለ ተስፋ አደርጋለሁ። እስቲ ያሳየን ህፃናት እንዳጠመቀ። አውጣው፣ አንተ ጥቅሱን አውጣውና እኔ ጥቅሱን ስለማላውቀው አውጣውና ከዛ አነብልሃለሁ። ጥቅሱን እኔ ከየት ነው የማወጣው? እኔ እኮ የለም እያልኩ ነው። አውጣው ትለኛለህ እንዴ? ኖርማሊ ጴጥሮስ እንዳጠመቀ ጥቅሱ አለ አይደል? የለም በህፃናትን አጠመቀ የሚል። እሺ ትልልቆቹን አጠመቀ የሚለውን አውጣልኝ ተባባሪ።
እሺ ሐዋርያ ሥራ ምዕራፍ 2 ላይ ምን ይላል ጴጥሮስ? ምን እናድርግ ባሉት ሰዓት ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታ ትቀበላላችሁ አላቸው። ከዛ በኋላ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል። ይሄ ነው የሚለው። ቀጥሎስ በቃ ቃሉን አልጨምራም። አይደለም ሌላ ነው ቀጣይ ቁጥር ምን መሰለ የሚለው? በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። አየህ፣ ተጠመቁ የሚለው ቃሉን የተቀበሉ አይደል የሚለው? ቃሉን የተቀበሉ ለምሳሌ በዛ ዘመን ምንድን ነው ባል በሚስቱ ፈቃድ፣ ሚስት በባሏ ፈቃድ ትኖር ነበር አይደለ? ስለዚህ ኢቨን እንኳን የሚቆጠሩት የነበሩት አባወራዎች ብቻ ነበሩ። ህፃናትና ሴቶች አይቆጠሩም ማለት በዛ ዘመን። ምንድነው ፖይንቱ? አልገባኝም። ስለ ጥምቀት ነው የምናወራው። ስለ ጥምቀት ነው እያወራን ያለ ነው። አዳምጠኛ። ህፃናትና ሴቶች አይቆጠሩም ነበር በዛ ዘመን። መጽሐፉ የሚነግረን እንደዛ ነው አይደል? በወንድ ኃላፊነት ነው የሚኖሩት። ስለዚህ እኔ የተቀበሉ ክርስትና ጥምቀትን የተቀበሉ ሰዎች ቤተሰቦቻቸው ክርስቲያኖች አይሆኑም ብለህ ነው የምታስበው? ኦኬ፣ ሴቶች ሲጠመቁ አይጻፍም ነው እያልከኝ ያለው? ሴቶችና ህፃናት ሊዲያ ሲበሉም ሲጠመቁም የተጻፉ አልነበሩም? ቆይ ሐዋርያ ሥራ ላይ ሊዲያ የምትባል ሴት አልነበረችም እንዴ? ሐዋርያ ሥራ ሊዲያ የምትባል ሴት አይደለም? 36 ሴቶችም ነበሩ አስቀድመው ከሷ። እና ታዲያ ሴቶች እንደተጠመቁ አልተጻፈም ለምን ትለኛለህ? ኖርማሊ ሪል ይኸውልህ፣ በቤተሰብ ደረጃ ነው እየነገርኩ ያለሁት። እኔ የተጠመቅኩት በቤተሰብ ደረጃ ነገርኩህ እኮ። ሴት እንደተጠመቁ አልተጻፈም አልከኝ። ይኸው ሰው ጠቀስኩልህ በስም። በነጠላ ያሉ ሴቶችማ ይኸውልህ፣ በነጠላ ያሉ ሴቶችማ ተጽፏል። ኖርማል ግን ቤተሰብ ያላቸው ሴቶች ተጠቅሰዋል። ሊዲያ ቤተሰብ የላትም? ሊዲያ ቤተሰብ የላትም? ኖርማሊ ከነ ቤተሰቦቿ ይላል። ሊዲያ ቤተሰብ ነበራት እኮ። አዎ ይላል። ከነ ቤተሰቦቿ ተጠመቀች፣ ክርስቶስን ተቀበለች ይላል። አዎ ይላል። ስለዚህ ከነ ቤተሰቦቿ ካለ ህፃናትም ሊሆኑ ይችላሉ ማለት ነው። እነኛ ቤተሰቦች ሊሆኑ ይችላሉ የሚል እኮ መላምንት ነው። የመላምንት ቴዎሎጂ አንሰራም። የግዴታ አንድ ቤተሰብ ለመባለት አሁን ለምሳሌ እኔ አባትና እናቴ አሉ። እኔ ለአባቴና ለእናቴ ልጅ ነኝ፣ ቤተሰብ እንባላለን። ስለዚህ እኔ ግን የ40 ቀን ህፃን ልጅ አይደለሁም እና ቤተሰብ ለመባል የግዴታ ህፃን ልጅ ያስፈልጋል ማለት ነው። ቆይ አንዴ ከሱ ጋር እያወራን በግዱ የት ጥቅስ እየፈለግ ከሆነ እየሰማን አይደለም። ከወጣ ትሰማ ሜላይ በግዱ ወጣ ካለ አውራት ማርታ ወንድ ከሆናችሁ አስገቡኝ እያለች ነበረና ለዛሬ ያስገባት። በቃ እሺ፣ በቃ አንድ ነገር ብያችሁ ልውጣ። አሁን እንደዛ ወንድ ከሆናችሁ አስገቡኝ ብለሻል። ወንድ አላልኩም፣ እኔ አልጻፍኩም፣ ምንም አልጻፍኩም። ጽፈሽ ነው ያስገባውሽኝ። አልጻፍኩም ወንድሜ። ወንድ ከሆን ካስገባኝ ብለሽ ጽፈሽ ነው። አልጻፍኩም ወንድሜ፣ አዳምጠኝ። አልጻፍኩም፣ ማርያምን አልጻፍኩም። እኔ አልጻፍኩም፣ ምንም ነገር አልጻፍኩም። አሁን የገባው ከስራ ለምንድን ነው የገባሽው? ነው እኔ እንትን ስትሉ ነው የገባሁት እና መናገር አልችልም እንዴ? ለምንድን ነው የገባሽው ነው ያልኩሽ። ቆይ ነው እኔ ሀሳቤን ለመካፈል የገባሁት። ለምንድን ነው የማልገባ? እኔ እኮ አልጻፍኩም ከታች። አሁን ከስራ ነው የገባሁት። አሁን ገና ነው የመጣሁት እና አጋጣሚ ስታስገቡኝ የገባሁት። ልከሽ ነው ያስገባሁሽ ወይስ ሳትልኪ ነው ያስገባንሽ? አዎ ወንድሜ። ምንም አልጻፍሽም አይደል? አልጻፍኩም በእውነት። እሺ ኦኬ። እንዴት አድርጌ ላሳይ ወገኖች? እሺ ችግር የለውም። እኔ እዚህ ኮሜንቶች ስላለ ማለት ነው። እሺ ለምንድን ነው የገባሽው? አውሪሱ ምን እንዳለች ላሳይ። አዎ የሆነ ጽፋለች ኮሜላ። ወንድ ከሆናችሁ አስገቡኝ የሚል አዎ ጽፋለች። ስክሪንሻት አደረገዋለሁ። ትዋሻለች፣ ቁጭ ብላ ትዋሻለች። ከበግዱ ጋር እኮ እያወሩ ነበር እኮ ኮሜንት። አቤቱ
እሺ አውራት እና በቃ አውሪ፣ ችግር የለውም። ውሸት ወጣች። አያችሁ፣ ኦርቶዶክስ ናት። ልብ ካላችሁ አስገቡኝ አለች። ኮሜንቱን አየው፣ አስገባዋት። ተደረበ ስገባ ሜላን አስቀድሞ አልኩት፣ አልጻፍኩም አለች። ማርያምን ብላ ትዋሻለች። ከዛ ስለ መዳን ልትነግረን ነው። በጣም ቀጥሎ በግዱ መጥቷል ሜላ። ቴንክ እሺ ጌታ ሆይ ወንጌል የሚያስፈልገው በነገራችን ለዚህ ነው። እሺ በግዱ ተመለስክ። እንትን መጽሐፍ ለመግለጥ ነበረ አልተሳካልኝም። ገብቶኛል እኮ ስትወጣ። ስለዚህ ቃሉን የተቀበሉ ተጠመቁ ነው የሚለው አይደል? ሐዋርያት ሥራ ምዕራፍ 2 ላይ። እሺ እኔ እኮ በሱ ተስማምቻለሁ። አሁን እኮ ህፃናት እንደሌለው እኮ እያሳየው ነው በምትነግረኝ ጥቅስ ላይ። እኔ በነገራችን ላይ ስለ ኢየሱስ ክርስቶስ እና በመጽሐፍ ቅዱስ በሚጠቀስ ጥቅስ ላይ አንዳችም ጥያቄ አይኖረኝም። ግን ደግሞ ሪያሊቲ እኔ እየጠየቅኩ ያለሁት እኔ በልጅነቴ መጠመቄ ምንድን ነው ችግሩ? ችግሩማ መጽሐፍ ቅዱሳችን ለመጠመቅ መስፈርት አስቀምጠዋል። ያመነ ነው የሚለው፣ ቃሉን የተቀበለ ነው የሚለው። ኢትዮጵያዊ ጃንደረባ ትዝ የሚል ከሆነ እንዳልጠመቅ የሚከለክለኝ ነገር አለ ወይ ብሎ ፊልጶስን ጠየቁ አይደል? ከዛ ምን ብሎ ይመለሰለት? ኢየሱስ የእግዚአብሔር ልጅ እንደሆነ በፍጹም ልብ ብታምን ተፈቅዶልሃል አለው። ላላምን አልተፈቀደም። ጃንደረባው እኮ ትልቅ ሰው ነበር እኮ። በቃ ሰምቶ ምላሽ ማደግ አለብኝ፣ ግዴታ ማደግ አለብኝ። ሰምቶ ለሚመልስ ሰው ነው ጥምቀት የተዘጋጀው። ህፃናት ችግር የለባቸውም። የምን ችግር? ህፃናት መጠመቅ የለባቸውም። መጽሐፍ ቅዱስ አያዝም። አሁን ያንተ ልጅ ክርስቲያን ነው? እኔ ልጅ የለኝም። እሺ ቢኖር በቢኖር ማውራት ጥሩ አይደለም። በተጻፈው ነው የምናወራው። ምክንያቱም የተጻፈውን ክሊርሊ የተጻፈውን ነገር ላይ ሳንስማማ በቢሆን ከነ ቤተሰቦቹ የሚላለ ሐዋርያት ሥራ ላይ እኮ እኔ እኮ ጥቅሱን ማምጣት እኮ አሁን እኮ የግዴታ ቤተሰቦች እሱ እኮ የነገርኩህ እኔ ነኝ። ለምን ታዲያ ቤተሰብ እኮ ህፃናት ቤተሰብ አይደሉም ወይ? ህፃናት ቤተሰብ አይደሉም? የግዴታ ቅድም እኮ አስረዳው። ሜይ ቢ ስትወጣ አልሰማኝ ይሆናል እንጂ እኔም ለቤተሰቦቼ ልጅ ነኝ፣ ግን የ40 ቀን ልጅ አይደለሁም፣ ህፃን ልጅ አይደለሁም። እዛ ጥቅስ ላይ ህፃናት ገና ለገና ይኖራሉ በሚል መላምንት ቴዎሎጂ አንሰራም። ቴዎሎጂ የሚሰራው ወይም ዶክትሪን የሚሰራው ግልጽ በሆኑ የመጽሐፍ ቅዱስ ምንባባት ላይ ነው። ስለዚህ አንተ ገና ለገና ሊኖሩ ይችላሉ እኮ ነው። ለምን እኔ የቤተሰቦች ሊኖሩ ይችላሉ አይደል? ስለነሱ አያገባኝም። እንደውም እኔ ግን ቤተሰቦቼ ውስጥ እኔ ቤተሰብ ነበርኩኝ። በቃ ኑር ያለው እኔ ለቤተሰቦቼ ሪያሊቲው እኔ ለቤተሰቦቼ ሲጠመቁ እኔ ነበርኳቸው፣ ተጠምቄያለሁ። ይሄ እሺ ማረጋገጫ ትፈልጋለህ? አይ ምን ያደርግልኛል? እሱን ጥምቀት ብለን እንኳን አንቀበለውም። ጀስት ማንም ሰው እኮ ውሃ ውስጥ ገብቶ መውጣት ይችላል። ጥምቀት ነው ማለት አይደለም። ለውሃ ውስጥ አይደለም፣ አብራ ከመንፈስ ቅዱስ ውስጥ ነው የገባሁት። ጭራሽ ከሱ ተወልጃለሁ። ከውሃና ከመንፈስ ቅዱስ አብራ ከመንፈስ ቅዱስ የሚለውን እስቲ አምጣው። ከውሃና ከመንፈስ ቅዱስ መወለድ ማለት ነው ማለት ነው። መወለድ የምን አብራክ ነው ራሱ የምትለኝ? ምንድነው አብራክ ራሱ? አብራክ ምንድን ነው? ሲሉ ሰምቼ ነው እንዳትል። ምን አልከኝ? አብራክ ምንድን ነው? አይ ኖርማሊ ተወልጃለሁ፣ ከመንፈስ ቅዱስ ተወልጃለሁ። እሺ ከመንፈስ ቅዱስ ታዲያ ከመንፈስ ቅዱስ ነው የተወለድከው፣ ከውሃ አይደለም። ከውሃና ከመንፈስ ቅዱስ ተወልጃለሁ አልኩህ እኮ። ከዛ ውሃ ውስጥ ተነግረህ ነው የወጣኸው እንዴት ትለኛለህ ታዲያ? አዎ በሕፃንነትም ምንም ጥቅም የለውም፣ ከላይ ነው ያፈሰሰው። እኔ ግን በሕፃንነቴ ጥቅም ስላለው መሰለኝ አሁን ክርስቲያን ነኝ ብዬ እያወራሁ ያለሁት። ስንቱ ከተጠምቆ እኮ ሙስሊም ሆኗል ወዳጄ። እሱማ እንዳትወድቁ ተጠንቀቁም ይላል እኮ። የአንተ የህይወት ልምምድ ምስክርነት ሊሆን አይችልማ። ስለ መጽሐፍ ቅዱስ እያወራን ወደ አንተ ነገር በጣም አታሳንሰው፣ ወደ አንተ አምጥተህ። ስለዚህ አሁን በቃ አንድ ነገር ስንደጋግመው እንትን አይኖረውም፣ ፋይዳ አይኖረውም። እና መጽሐፍ ቅዱሳችን ላይ ግልጽ በሆነ መንገድ ህፃናት እንድናጠምቅ የታዘዘበት ክፍል የለም። ከዛ በተቃራኒ ግን ሰው መቼ መጠመቅ እንዳለበት ወይም ምን ሲያምን መጠመቅ እንዳለበት ይነግረናል።
ስለዚህ ለመጠመቅ መስፈርት ተቀምጦልናል፣ ክራይቴሪያ ተቀምጦልናል። ክራይቴሪያው ምንድነው? ኢየሱስ ክርስቶስን ማመን ነው ክራይቴሪያው። ይህን ያመነ ሰው ይጠመቃል ማለት ነው። በዚህ መንገድ ነው የምንመጣው። ቅድም ኢየሱስን በማመን ጉዳይ ላይ ችግር የለብኝም ብለሃል አይደል? አዎ እሺ አንድ ጥያቄ ልጠይቅህ። እም፣ ኢየሱስ ክርስቶስን ስታመን ጸድቀሃል? አዎ ጻድቅ ነህ አንተ? አዎ ኦኬ። ስለዚህ ጽድቅን ያገኘው አምነህ ነው ወይንስ ተጠምቀህ ነው? ተጠምቄም አምኜም። እሺ አሳየኝ ከመጽሐፍ ቅዱስ ሰው ተጠምቆ እንደሚጸድቅ። ተጠምቆ ብቻ አይደለም አምኖም ነው የሚጸድቅ። አሳየኝ ይጸድቃል የሚል። አንተ አታምንም በዚህ? አላምንም። በቃ መብት ነው። እኔ ግን አምናለሁ። እንዴ እሱማ መብቴ እንደሆነ አውቃለሁ። እያወራን ያለነው እኮ እንደ ክርስቲያን እንደ እግዚአብሔር ቃል ነው እኮ እኔ የምንለው። ነገርኩህ እኮ ማንም በቃ ምንም ማንም ምንም ሌላ ቢናገር እንደ ምንም እግዚአብሔር እሱማ ዛፍን ማምለክ እኮ ትችላለህ፣ ያንተ መብት ነው። እዚህ ግን ከመጣ ለመወያየት እኮ ነው እንጂ መብት ነው ለመባልማ ለምን ትገባለህ? ከገባ ለመነጋገር ነው አይደል? እኔ እናንተ ኮመን የሚያደርግ መጽሐፍ ቅዱስ አለን። እሱን ዋቢ አድርገን ነው የምናወራው። ስለዚህ ተጠምቄ ጸድቃለሁ ካልከኝ እሱን ማስረጃ ጠይቃለሁ። እኔ አሁን በጽድቅ ነው በጽድቅ የሚገኘው በእምነት ነው ብዬ ነው ማምነው። ለዛ የሚሆን ደግሞ በጣም ብዙ እልፍ የሆኑ ማስረጃዎች አሉኝ ከመጽሐፍ ቅዱስ። እነሱን ገልጬ ነው ማሳየው። ስለዚህ አንተ እንደዛ ማድረግ ትችላለህ ወይ? ሰው ተጠምቆ ይጸድቃል የሚል አንተ ለእኔ ለማሳየት የምታውቃቸው ከሆነ እኮ ስለዚህ ገብተዋል ማለት ነው። ገብቶኝ እኮ ነው እየጠየቅኩ ያለሁት። ስለዚህ ኖርማሊ የገባህን ነገር ለምን ትጠይቃለህ? አንተ እኮ ስለገባህ ነው እየጠየቅኩ ያለሁት እንዴ። ያልገባህን ነገር ላይ ነው የምወያየት ያለ። እኔም መለስኩልህ፣ አንተም እኔም ማስረጃ አለኝ። ስለዚህ አንተ እኮ አልገባህም። ሰው በጥምቀት ይጸድቃል እያልከኝ ነው። ማስረጃ አለ? ያመነ የተጠመቀ ይድናል እያልኩ። ማስረጃ አለው ይጸድቃል የሚል? ይድናል ማለት ምን ይሆናል ማለት ነው? ይጸድቃል የሚል ማስረጃ አለው ይሆናል። ይድናል ማለት ይጸድቃል ማለት አይደለም። ሁለቱ ቃላቶቹ ልዩነት አላቸው። ይጸድቃል ማለት እሺ፣ እንደዛ ከሆነ እስኪ ልዩነታቸውን አላውቅም፣ ንገረኝ። ታዲያ በማታውቀው ነገር ነው አግኝቻለሁ የምትለኝ? አይ ይድናል የማታውቀው ነገር ማለት ነው ያገኘው? ይድናል ማለት ምን ማለት ነው? የማታውቀው ነገር ነው ይጸድቃል ያገኘው? ይድናል ማለት ምን ማለት እንደሆነ እና ይጸድቃል ማለት ምን ማለት እንደሆነ ንገረኝ። ምን ችግር አለው? አዎ ቀና ሰው ነህ አንተ፣ መምህር ነህ፣ ቀና ሰው ነህ፣ ደግ ነገር ነው የምትናገረው። ስለዚህ ንገረኝ፣ ምን ችግር አለው? አይ እንደዚህ ብለህ እንትን ለማድረግ አትሞክር። እንዴ ለምን? ከዚህ አልፈናል ወዳጄ፣ ከሱ አልፈናል። ስለዚህ በቃ ይህን አስምሬ ልናገርና ሀሳቦቹ ላይ ልናገር። አንደኛው ነገር ሰው ተጠምቆ ይጸድቃል የሚል ሀሳብ መጽሐፍ ቅዱሳችን አያውቅም። ሁለተኛ ነገር ደግሞ የዘላለም ሕይወት በጥምቀት ይገኛል የሚል ሀሳብ ደግሞ የለውም። በሶስተኛ ደረጃ ደግሞ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል የሚለው የማርቆስ ወንጌል ምዕራፍ 16 ላይ ያለው ሀሳብ በጥምቀት የዘላለም ሕይወት ይገኛል የሚል ምንም ሀሳብ የለውም። እየነገረን ያለው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው። ስለዚህ ኦፍ ኮርስ ያመነ የተጠመቀ ይድናል፣ ምንም ጥያቄ የለውም። የሚድነው ስላመነን ያ ሰውዬ። ካላመነ ግን ምንድነው የሚጠበቀው ከተባለ ይፈረድበታል ነው። ስለዚህ ፍርዱ የተገናኘው ካለማመን ጋር እስከሆነ ድረስ ድነቱ የሚገናኘው ከማመን ጋር ነው። ለዛ ነው ቁጥር 17 ላይ ያላመነ ግን ይፈረድበታል ካለ በኋላ ያመኑትም እነዚህ ምልክቶች ይከተሏቸዋል ነው የሚለው እንጂ ያመኑም የተጠመቁም እነዚህ ምልክቶች ይከተሏቸዋል አይደለም የሚለው ሀሳቡ። ያመኑትም እነዚህ ምልክቶች ይከተሏቸዋል። በሌላ አገላለጥ ማለት ነው የዳኑ ሰዎች እነዚህ ምልክቶች ይከተሏቸዋል ነው የሚለው። ስለዚህ ማርቆስ 16 በጥምቀት በውሃ ጥምቀት የዘላለም ሕይወት ይገኛል የሚል ሀሳብ ጨርሶንም አያወራም። ስለዚህ የዘላለም ሕይወት የሚገኘው በእምነት በኩል ነው። ጽድቅም የሚገኘው በእምነት በኩል ነው። አንድ ሰው ጌታ ኢየሱስ ክርስቶስን ሲያምን የእግዚአብሔር ጽድቅ ይሆናል፣ ይጸድቃል፣ ተቀባይነትን ያገኛል፣ እግዚአብሔር ይቀበለዋል፣ በእግዚአብሔር ፊት ትክክል ይሆናል። ድኗል ደግሞ ስንል ምን ማለታችን ነው? ከኃጢአት ኃይል፣ ከሞት፣ ከዘላለም ሕይወት ድኗል እያልን ነው። ስለዚህ ጽድቅና መዳንን የምንጠቀምባቸው የአንድ ሳንቲም ሁለት ገጽታም ቢሆኑም የምንጠቀምባቸው አንግሎች ግን ይለያያሉ። ስለዚህ ሁለቱም ግን የሚገኙት በምንድን ነው ከተባለ በጌታችን በኢየሱስ ክርስቶስ ላይ ባለን እምነት ነው የሚገኘው። ሰው ሲያምን ይጸድቃል፣ የእግዚአብሔር ጽድቅ ይሆናል።
እግዚአብሔር ይቀበለዋል ማለት ነው። በእግዚአብሔር ፊት ትክክል ሆኖ ይታያል። ለምን ከተባለ ኢየሱስን ስላመነ፣ ጽድቁ ኢየሱስ ስለሚሆንለት። ስለዚህ ጽድቃችን ወደፊት የምናረጋግጠው ጉዳይ ሳይሆን አሁን ኢየሱስ ክርስቶስን በማመን የምናገኘው ነው። ይህ ጽድቅ ደግሞ ያለምንም ስራ ነው። ስራ የለውም። ስራ መልካም። እሺ አስገባበት መምህር፣ ካል ጽድቅ አታገኝበትም። እሺ ሜሎስ በለኝ ብያለሁ። እሺ ለማሾፍ ሜሎስ። ካሁን በኋላ ከሞከርክ አይ አይደለም፣ እኔ መምህር ነው ስላለኝ በቃ ኖርማሊ አክብሬ በቃ መጥራት ስላለብኝ ነገርኩህ አይደል? ቅድም ሜሎስ ብለህ ጥራኝ ብያለሁ። እሺ ሜሎስ፣ እናመሰግናለን። ስለዚህ አሁን አንተ ባልከኝ መሰረት ጥሩ ሀሳብ ማብራሪያ ሰጥተኸኛል። ስለዚህ እኔ አሁን አምኛለሁ፣ እኔ ጽድቅን አገኛለሁ ብዬ ታገኛለሁ ስትለኝ አዎ አልኩኝ። ቅድምም ኤርሚ ሚስቴቀኝ እንደዛ ነው ያልኩት። ስለዚህ እኔ አሁን አምኛለሁ እያልኩ ትክክል አይደለህም የምትለኝ በምን ምክንያት ነው? መጠመቄ የወሽ ቫሊዩ ከሌለው ኖርማሊ እንተወውና ማመኔን እኔ እየነገርኩ ነው አይደል? በኢየሱስ ክርስቶስ ስም አምናለሁ እያልኩ ነው። ኖርማሊ በልቡ ያላመነ ሰው በአፉ አይመሰክርም ማለት። ስለዚህ አምኛለሁ እያልኩኝ ለምን ትጠራጠሩኛላችሁ? ምክንያቱም አንተ ሌላም ነገር ታምናለህ። ለምሳሌ ምን አምናለሁ? ቅድም ስንከራከር አልነበረም እንዴ? በሚካኤልም እድናለሁ ብለህ አይደል እኔ ስንከራከር የነበረው? እኔ በሚካኤል እድናለሁ አልኳችሁ እንዴ? ሚካኤል መልአክ ነው ያልኳችሁ። ሚካኤል ዋሴ ይሆናል ስትለኝ አልነበረም? የት ቅድም ስንት ደቂቃ ሙሉ ስናወራው የነበረው ዋስ በሚለው ጉዳይ አይደል እንዴ? ሚካኤል ጸሎቱ እስከ ፍጻሜ ድረስ ጸሎቱ እስከ ፍጻሜ ድረስ ትቆያለች፣ ይጸልያል። የማይጠፋ የማይሞት መልአክ ነው፣ ሕያው መልአክ ነው። ኖርማሊ ረቂቅ የሆነ መልአክ ነው። የእሱ ጸሎቱ ትቆያለች ሚካኤል ዋሴና ጠበቄ ነው ስትል ያድነኛል ብያለሁ ወዳጅ። ሚካኤል ዋሴና ጠበቄ ነው ስትል አልነበረ? ኤርሚሽ ምግብ በልቶ ሲመጣ ይነግረናል። ማለት የኔን አቋም ጠበቄ ነው ስትል አልነበረም ወይ? የኔን አቋም የኤርሚ ሲመጣ ይነግረናል። ችግር የለውም። የኤርሚን አቋም አይደለም የጠየኩ። አንተ ሚካኤል ዋሴና ጠበቄ ነው ስትለኝ አልነበረ? ሚካኤል ብዬ በስነ ስርዓት ስለ ሚካኤል ነው ያወራሁት እንጂ ሚካኤል አምላኬ ነው በኢየሱስ ክርስቶስ ቦታ እተካዋለሁ ምናምን። ዋሴና ጠበቄ ነው ስትለኝ አልነበረም ወይ? ወይኔ በቃ አልሰማኝም ነበር። ብላል አላልክም? ግን ወደ ኋላ መመለስ የለብን አይመስለኝም። ብላል አላልክም? ያወራሁት ነገር እንዴት አንተ ትክደኛለህ? አንተ እኮ ነው የካድከኝ። እኔ በስርዓት እያወራሁ ነበር እኮ። እንዲህ እዚህ ውስጥ የነበራችሁ ከመጀመሪያው ጀምሮ የነበራችሁ ሰዎች የእውነት የነበራችሁ ማለት ነው። ኧረ በደንብ ዋሴና ጠበቄ ስላልነበር በግዱ እንደው እኔ አዶ ነው በቃ መካድ ውሸት እንደዚህ ፈቀደላችሁ ከሆነ አላውቅም። ቅድም ዋሴ ጠበቃ እኮ ስትል ነበረ በግዱ። አየሁ ብዙ ስለምታወራ ረስተህ ካልሆነ በስተቀር ድርሳኑ ላይ ሲያነብል ስትከራከራ ነበር እንዴ ብለሃል። ይኸው ሰው ሁሉ ታች እያለ እየነገረ ነው። አንዳንዴ ለምን አዶ ነው ድርቅና ከሆነ የፈለቀው ከደከመ ተኛ ብራዘር። እሺ በግዱ ብለሃል። ቅድም ስትከራከረው ነበር። ዋሴ ነው ጠበቃዬ ነው እያልክ ማለት ነው እንዴ? ለምን መካድ አስፈለገ? ከዛ ይልቅ አንድ ነገር አግኝተህ የምትወጣበትን ነገር ያላወቀውን አውቀህ የማናቀውን አሳውቀህን ብትወጣ በመረጃ ላይ ጥሩ ነው እንጂ ብለሃል። ሜላ ቀጥል። ቴንክ ዩ። አዎ ቅድም ዋሴ ጠበቄ ስትል ለዞም ማስረጃ አምጣ እያልኩ እኔ አንደኛ ዮሐንስ መልእክት ምዕራፍ 2ን እየጠቀስኩ ኢየሱስ ነው ጠበቃ የተባለው፣ ዕብራውያን ላይ ዋሴ የተባለው ኢየሱስ ነው እያልኩ ሳስረዳ ነበር። አንተ ደግሞ በጭራሽ ሚካኤል ዋሴ ጠበቄ ነው ስትለኝ ነበር። ረጅም ሰዓት ነው ያወራነው። ስለዚህ ኢየሱስን አምናለሁ አልክ፣ ጥሩ። ግን ኢየሱስን ብቻ አይደለም የምታምኑት፣ ሌላ ነገርም ታምናለህ። ለዚህ ማስረጃ በቃ ከ1 ሰዓት ከ2 ሰዓት በፊት አንተ ራሱ ሚካኤል ዋሴና ጠበቄ ነው ስትለኝ ነበር። ለድርሳነ ሚካኤል ስትከራከር ነበር። ስለዚህ ኢየሱስ ላይ ደርባችኋል። እሱ ብቻ አይደለም እናንተ ቤት ብቸኛው መዳኛ መንገድ። ያ እስካልሆነ ድረስ በኢየሱስ ክርስቶስ ላይ ያላችሁ እምነት ጥያቄ ምልክት ውስጥ ይገባል። ምክንያቱም ኢየሱስን ካመናችሁ ብቻውን ነው የምትከተሉት። ምክንያቱም እሱ ጌታ ነው። ሁለት ጌታ የለም፣ አንድ ጌታ ነው ያለው። ባሪያ ለአንድ ጌታ ነው ራሱን አሳልፎ የሚሰጠው። በፈረቃ እንትን አይልም፣ አይገዛም ባሪያ። አንዴ ለኢየሱስ አንዴ ለሚካኤል። የኔ ያልኩትን ለምን ትክዱኛላችሁ? አሁን ላልከው ነገር ለመከራከር እኔ ኤነርጂውም የለኝም። እውነት ለመናገር እኔ ሚካኤል በእኛ ቤት ያለበትን መንገድ ነው ያስረዳኋችሁ። ሚካኤል በኦርቶዶክስ ቤት እንዲህ ነው ብዬ ነው የዘጋሁት እኮ እንጂ አምላክ ነው አላልኩም ነበር። አምላክ ነው መቼ አልኩህ? አምላክ ነው ብለሃል ብያለሁ።
እኮ ዋስ ጠበቃ ነው ማለት እኮ ኖርማሊ በመሞት ቀን ዋስ ጠበቃ መሆን ማለት እኮ አምላክ መሆን ማለት ነው። ጸሎቱ ግን እስከ ጥግ ድረስ ትደርሳለች፣ አጠፋም ነው ያልኩህ እሺ እንጂ ከዛ ለመጨረሻ ጊዜ ልጠይቅ፣ ሚካኤል ለአንተ ዋስና ጠበቃ ነው? ጸሎቱ እስከ ጥግ ድረስ ትሄዳለች። አዎ ከኔ ጋር ዋስና ትቆማለች፣ ጠበቃ ይጸልይልኛል፣ ነው ወይ ሚካኤል ለአንተ? ይጸልይልኝ። አዎ በቃ ታዲያ ቅድም አላልኩም ለምን ትላለህ? አምላክ ነው አላልኩማ። እኔ መቼ አምላክ ነው እንዴ? ስለዚህ እኔ በክርስቶስ አምናለሁ፣ በክርስቶስ እንደውም አምናለሁ። ቀደም ሜላ ድርሳኑ ላይ ያለውን መቅድሙ ላይ ቁጥር 17 እና 18 ላይ ያለውን የቅዱስ ሚካኤልን ዝክር መታሰቢያ ማድረግን አናስታውል፣ በሚመጣው ዓለም ዋስ ሆኖ ያድናችኋልና ብሎ የሚለውን ክፍል ሁሉ ስታነብለት ነው። አዎ ዋሴ ነው ጠበቃዬ ነው ያለ አስታውስኩትኝ። ልክ ነህ። ለሚመጣውም ዓለም ለዚህኛው ዓለም ብቻ ሳይሆን ለሚመጣውም ዓለም አዎ ጋር ስለዚህ ለሚመጣው ዓለም ዋሴና ጠበቃዬ ነው ሚካኤል እያልክ ኢየሱስን ተቀብያለሁ ማለት አይቻልም። ምክንያቱም ኢየሱስ ነው ዋስና ጠበቃ። በግዱ አሁንም ወጣል። ጥቅስ ፈልገህ ከሆነ እኛ እናነብላለን። በግዱ በተመለስ ነው የሚሻል። ምን ነው በእናትህ ሄሎ አይሰማም? አዎ መጣ። ጸጥ ብሎ ኔትወርክ ነው። ወጥተህ ነበር እኮ ጸጥ አለብኝ። እኔም እኮ እዚህ ያየሁት። እሺ ስለዚህ ሚካኤል ለአንተ ዋስና ጠበቃ ነው አይደል? ነገርኩህ እኮ እኔ የተረዳሁበትን መንገድ አስረድቻችኋለሁ ቅድም። እኮ በቃ እሱ ሀሳብን ይዘህ ኢየሱስን አምኜዋለሁ ማለት አትችልም እያልኩ ነው። ለምን? ምክንያቱም በጣም ጥሩ። ምክንያቱም መጽሐፍ ቅዱሳችን ላይ ዋስና ጠበቃ ኢየሱስ ነው። አንተ ሁለት አደረካቸው፣ ቢያንስ ኢየሱስና ሚካኤልን ዋስና ጠበቃ አደረካቸው። ምንም አይነት ቅዱስን መላእክት ምናምን አያስፈልጉም። ኢየሱስ ምናምን በቃ ኖርማሊ ኢየሱስ ብቻ ነው። ኢየሱስ ብቻ ነው ለመዳን ለዘላለም ሕይወት እኮ ነው። ዳረ ለዘላለም ሕይወት ሚካኤል ያሰጠኛል አልኩ። እኔ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች አሉ ጠበቃው እንዴ ቅድም አሳየው አይደል እንዴ? ማለት ወይ ትረሳለህ። ልረዳ እንደዛ ከሆነ እረሳለሁ ምትለኝ ከሆነ እየረሳው አይደለም። እኔ ትክክለኛ የሃይማኖት አቋሜ ልንገርህ። አምኔዥያ ነው ምናምን የሚባል አንድ ህመም አለና የሚረሳው የኔ ጌታ እንደዛ ከሌለ ቅድም በሚመጣው ዓለም በዚህ ዓለም ብቻ ሳይሆን በሚመጣውም ዓለም ዋስ ነው ጠበቃ ነው የሚለውን ሚካኤልን ልሳነ ሚካኤል ላይ ከፍቼ አላሳየው። እኔ እኮ ምንም እኮ ከፍተህ ማሳየትህን እኮ አይደለም እኔ አስብበታለሁ ብዬ የተረዳሁበትን መንገድ ግን ነግሬያችኋለሁ። አሳይቻለሁ አላሳየው? በግዱ እኔ እኮ አሳይተኸኛል እኮ ግን ያሳየኸኝን ደግሞ እኔ ምላሽ መስሎኝ። እናንተ ዋስና ጠበቃ የምትሉት ኢየሱስን ማለት ሚካኤልን ለነፍሳችሁ ነው፣ በፍርድ ቀን ዋሴ ጠበቃ ይሆናል እያላችሁ እኔ እሱን አልቀበልም። እሱን አትቀበልም? ታዲያ አንተ ሚካኤል ዋሴና ጠበቄ ነው የምትለው ምን ስራ እንዲያስገባ ነው? ዋሱ ነው? ስራ እንዲያስገባ ነው? ዋሱ ነው? ዋሴ ነው የምትለው? ካገኘልኝ ደስ ይለኛል። ኦኬ፣ ለዛ ነው የምትፈልገው ሚካኤልን ስራ እንዲያስገባ ተያዥ እንዲሆነ። ጭራሽ ስራ እንዲያስገባ ሚካኤልን። ታዲያ ለነፍስ አይደለም አልከኝ ዋስ የሚሆነው? ታዲያ ለምንድን ነው ዋስ የሚሆንልን? ቅዱሳን መላእክት ተራዳይ ናቸው። በምድር እያሉ ጠብቆ በምድር እያለ ለአንተ ራሱ አሁን እንደዚህ አንተ ሚካኤል እያልክ እንዲህ እየጠላኸው ራሱ ለአንተ ራሱ ተራዳይ መልአክ ነው። ኧረ እኔ አልጠላሁትም። ሌላ ፖለቲካ ለመስራት አትሞክር። እኔ ተራዳይ ነው ወይስ አይደለም አላልኩም። ጥያቄ ዋስ ነው ወይ ጠበቃ ነው ወይ አልኩ። እንዲህ ስሙ እያስጠላችሁ ራሱ ማለት ነው። ማርያም ስሟ እያስጠላቻችሁ፣ ሚካኤል ስሙ እያስጠላችሁ፣ ማርያም ወልዳ ሰጣችኋለች። ኢየሱስ ጨረስክ ማለት ነው የምትናገረውን ነገር። ምንም አልጨረስኩም። ሀሳብ ላይ ማውራት ትቶ ሰው ላይ ማውራት ሲጀምር በቃ ሀሳብ ጨርሷል ማለት ነው። መረዳት ይችላል። እንደዛ መረዳት ይችላል። እኔ ግን አልጨረስኩም። እንደዛ ነው። ስለዚህ ጨርሰሃል ማለት ነው። እኔ እኮ የጠየኳችሁ ጥያቄ ለመጨረሻ ጊዜ ልጠይቅ። ምንድን ነው
ምንድን ነው ያጣችሁት? ኦርቶዶክስ ቤት ውስጥ ሆኖ ኢየሱስ የለም ወይ? ማስተካከል አይቻልም ወይ? መምህር ሆኖ ዲያቆን ሆኖ እንዴት ይወጣል ብዬ ነው ጥያቄ ጠየቁት። በዚህ ጥያቄ ላይ ተነስተን ወዳጅ እንደገና እኛ ይሄ እኛ ወደዛ ወ- ተመልሶ እኛ ይኸውልህ፣ እሺ ጥሩ ጠየቅናል። እኛ ወጥተን የዘላለም ሕይወት አግኝተን ተርፈናል። አሁን አንተ እንድተርፍ እየነገርኩ ነው ያለሁት። ስለዚህ አሁን ለአንተ ለነፍስ የሚያስፈልገው የኢየሱስ ጥብቅና የኢየሱስ ዋስ መሆን ነው እንጂ የሚካኤል አይደለም። የሚካኤል አይደለም። እኔ በኢየሱስ ዋስነትና ጠበቃነት ያመንኩ ክርስቲያን የሚካኤልን እንድጨምር ና አትበለኝ፣ የተክለ ሃይማኖትን እንድጨምር ና አትበለኝ። ቅድም የሆነ መዝሙር ስትዘምር ነበር አይደል? እም፣ ዋስ ጠበቃ ሁናት ተክልዬ ለነፍስ የሚለውን መዝሙር ታውቋለህ? እንጃ እስኪ አውቀዋለሁ እንደ ግጥሙን ሙሉ ብትልልኝ አውቀዋለሁ። በዜማ ልበልልህ። ደስ ይለኛል፣ የዘማሪ ችግር የለውም። ዘማሪ ቀሲስ አሸናፊ ገብረ ማርያም መዝሙር እኔ ከበሮ መዝሙር ላይ ብዙም ሐዋርያው አይደለም። ኢሳ መነኩሴ መዝሙር ነው። የመረጡት አዎ ስላሴ ሐዋርያ መነኩሴ። አዎ የመረጡት ስላሴ ዋስ ጠበቃ ሁናት። ተክልዬ ለነፍሴ ትላለች። ታዲያ ይኸው ለነፍሴ ሶስተኛ ደግሞ አመጣል ተክልዬን ደግሞ እሺ ይኸው ገና ለነፍሴ ብዙ ታመጣለህ። መላእክቱ ብቻ ለነፍ- አልፋ አላፋት ናቸው፣ ቁጥር አጨርሳቸውም። እኮ የሁሉ አላቸው። እኛም እኮ ያልነው ይሄን ነው። አየህ ወደ እኛ ይሁሉ አለ። ብቸኛ አዳኝ ወደ ሆነ ወደ እኛ ደግሞ አንዱ ኢየሱስ ለሁሉ በቂ ነው እያልን ነው። እናንተ የሁሉ ኖሯችሁ የዘላለም ሕይወት እንዳላችሁ እርግጠኞች አይደለም። አንዱ ኢየሱስ እሺ፣ ይደብራል። አንድ ሜሎሴ አንድ ወንድሜ፣ አንዱ ኢየሱስ ለሁሉ በቂ ነው። ማንም ያውቃል፣ መላእክቱም ያውቃሉ፣ ህዝቡም ያውቃል፣ እጽዋቱም ያውቃሉ፣ ሁሉም ያውቃሉ መላእክቱም ያውቃሉ፣ እናንተ ናቸው ያላወቃችሁ። እኮ ሁሉም ያውቃሉ አይደለ? እሺ አንዱ እናንተ ኢየሱስ ለሁሉ በቂ ከሆነ ለምን መላእክቱንስ ፈጠራቸው? ለምንስ የሁሉ ነገር መጣ? የማያስፈልጉት ከሆነ መላእክቱ ለምን ይፈጥራቸዋል? በቃ እሱ ሁሉም ቦታ ስለሚገኝ ችግር እኛ የለውም። መላእክቶች አያስፈልጉም አላልንም። ለዘላለም ሕይወት ግን አያስፈልጉም ብለናል። እውነት ነው። የዘላለም ህይወት ፍርድ ሰጪ ክርስቶስ ብቻ ነው። እኔ ስለ ፍርድ መቼ አወራሁ ወዳጄ? ታዲያ የዘላለም ህይወት ምንድን ነው ለአንተ? የዘላለም ሕይወትን የሚያስገባ ወይም የዘላለም ሕይወት እንድናገኝ የሚያደርገው ጌታ ኢየሱስ ነው። እኮ መስጠት ፍርድ በሚካኤል ስል ለምን አማርኛውን እንደሚደብር የሚሰጥ የዘላለም ህይወት የሚሰጥ ክርስቶስ ብቻ ነው። በእናንተ ደግሞ ሚካኤልም ይሰጣል። እኔ እሱን እንግዲህ አንዴ አሁን ሌላ ያው ሌላ ዋስጠበቃ ሰው ጠይቅ። ሁናት ተክልዬ ለነፍስ የምትለው ምን እንዲያደርግ ነው? ነፍስ ይህ እኮ ግዴታ እኮ እንትን እኮ ዶግማ ነው እንዴ? እንደዚህ ብዬ ማመን አለብኝ እንዴ? ይኸው እሺ፣ እሱ መዝሙር ነው በለኝ። መዝሙሩ ግን የተቀዳው ከድርሳን ነው። ቆይ አንተ ኦርቶዶክስ ቤት ውስጥ እያለህ ድርሳን የመዳኛ መንገድ አንዱ ነው? አዎ አንዱ ነው፣ ዋነኛው ነው። ጉዴ! አዎ ምንም ወይ የጉዳት በለኝ። ድርሳንና ገድል የተጻፈችው ቤተክርስቲያኒቱ አይደለች እንዴ? ገድለ ተክለ ሃይማኖት ላይ ምንድን ነው የሚለው? አንድ ሰው ሲሞት ነፍሱ መጀመሪያ የምትሄደው የት ነው? አንድ ሰው ሲሞት ነፍሱ መጀመሪያ የምትሄደው ወደ ማን ነው? እሱ ወደ ማን ነው የምትሄደው? ወደ እግዚአብሔር ነው አይደለም፣ ተክለ ሃይማኖት ነው። ገድለ ተክለ ሃይማኖት የሚናገረው እሱ ነው። ከዛ ተክለ ሃይማኖት ያችን ነፍስ ያያትና ይሄማ የተጻፈ ነው እኮ ምን አነበለ? ተክለ ሃይማኖት ያችን ነፍስ ያያትና በስሙ ዘክራ ከሆነ ወደ እግዚአብሔር መንግስት ያስገባታል። በስሙ ሌላ ኦርቶዶክስ አለ እንዴ? ቆይ ጎበዝ፣ እንደዚህ እናንተ የምታውቁት እኔ ማላቅ ኦርቶዶክስ አለ እንዴ? አዎ አንተ አላወቃትም፣ እኛ ግን እናውቃታለን። አይ በቃ ጥሩ ነው። እኔ ማውቃትን ኦርቶዶክስ ልኖርበት። ስለዚህ በኦርቶዶክስ ቤተክርስቲያን ግን ኢቭን የሚገርም አንድ ነገር ልንገርህ፣ ገነት ማስገባት ብቻ አይደለም፣ እነዚህ ቅዱሳን የገባውን ማስወጣት ይችላሉ። ይሄን ታውቃለህ? ከገነት? አዎ ከእግዚአብሔር መንግስት። እስቲ ደግሞ እሱን አምጣልኝ። ዘራ ብሩክ የሚባለው የወደደውን ያስገባል፣ ያልወደደውን ደግሞ ያስወጣል። አንተ እሱን ትላለህ እንዴ? ችግር የለውም፣ ማስወጣት ይችላል፣ ችግር የለውም። እየሰማችሁ ነው? ችግር የለውም ማስወጣት። ዘራ ብሩክ ታዲያ ዋስትና የለም። አየህ ብትገባም ራሱ ዘራ ብሩክ ከደበርከው ያስወጣል። እኔ ማመልከውን አውቃለሁ። እኔ እንደዚህ ምናምን ሚካኤል በስንት መከራ ያስገባሃል። ዘራ ብሩክ ሊያስወጣ ይችላል። ከዛ አንተ የምትላለህ ምን ችግር አለው ትለኛለህ። በእውነት አዎ መጽሐፍ ነው። አንተ መጽሐፍ ላይ ነው የምታላግጠው። በነገራችን ላይ የኛ መጽሐፍ ላይ ለምን አላግጣለሁ? መብቴ ነው። እኔ የማላምንበት ከሆነ ለምንድን ነው እንትን የምለው? ስለዚህ አንተ እኮ መብት ነው። ቅድም ስንጀምር ብያለሁ። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ አትልም ግን ማለት አትችልም።
በመጽሐፍቶቿ ይህን ትናገራለች። ሁሌ በየቀኑ በየስንክሳሯ ይህን ስትናገር ነው የምትውለው፣ የምታመሸው፣ የምታድረው። ገባ? ከ1 እስከ 30 ድረስ ቅዱሳን ናቸው ያሉት አይደል? በቤተክርስቲያኒቷ ቅዱሳን፣ በእነሱ ቅዱሳን ነው የዘላለም ሕይወት ይገኛል፣ የኃጢአት ስርየት ይገኛል የምትለው። ስለዚህ ኦርቶዶክስ አትልም አትበለኝ። አንተ በግል ትችላለህ። በግል ደግሞ የምትለውን ነገር የአንተ የበግዱ የራሱ የሆነ ነገር ነው እንጂ የኦርቶዶክስን አስተምሮ የሚወክል አይደለም። ስለዚህ በቤተክርስቲያኒቷ ነገረ ድህነት ትምህርቷ የሚጨበጥ አይደለም። ነገረ ድህነት እኮ በክርስቶስ ላይ የተመሰረተ ነው ቤተክርስቲያኒቷ ትምህርቷ። በነገራችን ላይ ታውቃለህ አይደል? እናንተ አይደለም ስለማውቀው ነው ነገር አይደለም። ኢየሱስ ፕላስ ኢየሱስ ፕላስ ኢየሱስ ፕላስ ፕላስ ብላ ማቆሚያ የሌለው ነው የምትጨምረው። ሲጀምር አንድ ጥያቄ ልጠይቅ። ሰንበት ትምህርት ቤት ተምራል? በለው ኮርሶች ወስደሃል? አዎ። ኦኬ። በቅርብ ነው የወሰድከው ወይስ ቆይተሃል? ቆይቷል። እሺ፣ ኮርስ ስትወስድ ቀዳማይ፣ ካላይ፣ ሳልሳይ የሚባል አለ አይደል? አለው። እሺ፣ ነገረ ድህነት የሚባል ኮርስ ነበር? ነገረ ድህነት ነበር ነበር? ነገረ ድህነት ነገረ ድህነት አይደል? ነገረ ማለት ነገረ ድህነት። እሺ፣ ጠይቀኝ ጥያቄውን፣ ችግር የለም። ያው ይሄ ነው ጥያቄው። አዎ፣ ነገረ ድህነት የሚባል ኮርስ ነገረ ድህነት ሳይሆን እነኚህ አማዳት ምናምን የሚባሉ እሱ ትምህርት ሃይማኖት የሚባለው ትምህርት ሃይማኖት። አሁን ትምህርት ሃይማኖት። አዎ ኤግዛክትሊ። እንዴ እኔ እኮ ስለማውቀው ነው። እኔ 4 ዓመት ተምሬያለሁ እኮ ትምህርት ሃይማኖት። ነገረ ድህነት እሱ አይደል እንዴ ታዲያ? ቤተክርስቲያኒቷ ነገረ ድህነት የሚባል ትምህርት የላትም። ትምህርት ሃይማኖት ነው ወይም ነገረ ሃይማኖት። ትምህርት ሃይማኖት የሚባል አላት፣ ነገረ ድህነት ግን የሚባል የላትም። እሺ፣ ስለ ጽድቅ ስለ ቅድስና የምታብራራበት ትምህርት የላትም። ይህ ነገረ ሃይማኖት ድህነት የሚባል ቤተክርስቲያኒቷ ለዘመናት ኮርስ አልነበራትም። ከ3 ከ4 ዓመት በኋላ እነ ዲያቆን ያረጋል አበጋዝ በዚህ በታዱሳውያኖቹ በወንጌላውያኑ የሚመጣባቸውን ተጽዕኖ ለማምለጥ የጀመሩት እንቅስቃሴ ነው እንጂ ቤተክርስቲያኒቷ እንደ ኮርስ ራሱ እስከ 4ኛ ዓመት ድረስ ነገረ ድህነት የሚባል ኮርስ የላትም። ነገረ ድህነት እኮ ከሰማያ ሰማያት መውረዱን ከቅድስት ማርያም ፍጹም ሰው ሆኖ መወለዱን እና እስከ ንጋግት መስቀል ላይ መሰቀሉ እሱ ትምህርተ ነገረ ክርስቶስ ይባላል። ማታውቁ ከሆነ እሱ ሚስጥረ ስጋዌ ነው። ነገረ ክርስቶስ ሚስጥረ ስላሴ እነሱ በቃ እሱ ትምህርት ሃይማኖት ይባላል። ትምህርት ሃይማኖት። ዋናው ደግሞ የቤተክርስቲያኒቷ አምድ የሚባሉት እነዚህ ናቸው። እሱን ነው የምልህ። ነገረ ድህነት የሚባል ኮርስ ግን የላትም፣ ትምህርት የላትም። አታውቅም መዳን ምን እንደሆነ ራሱ። እሺ መዳን ምንድን ነው? አሁን መዳን ነገረ ድህነትን እናንተ ጋር አሁን ምን አይነት መጽሐፍ ነው የምትሰጠኝ? እስኪ በውስጥ ላክልኝ ፒዲኤፍ። ሌላ ምን እሰጥሃለሁ? መጽሐፍ ቅዱስ ነው የምሰጥህ። ደግሞ ሌላ መጽሐፍ ልስጥህ? አይ ምን አውቃለሁ እንግዲህ በታይትል አድርገህ ያወጣኸው ካለ ብዬ። መጽሐፍ ቅዱስ ነው እኛ እንደ መጽሐፍ የምንሰጥህ መጽሐፍ ቅዱስ ነው። ግን እኛ ጋር ስትመጣ መጀመሪያ የምትማሩት መጽሐፍ ቅዱስማ ለእናንተም የሰጠችው የኛ ቤተክርስቲያን ናት ይባላል። እንግዲህ አይደለችም። ማን የሰጣችሁ? አይደለችም። እኛ ከሐዋርያቱ ከነቢያቱ ከነሱ ነው የተቀበልነው። እሺ ነገረ ድህነት የሚባል ትምህርት ነው መጀመሪያ የምትማረው እኛ ጋር ስትመጣ። እሺ ርዕሶቹ ምን ምንድን ናቸው? መሰረት እሱ ነው። ሰው እንዴት ነው የሚድነው የሚለውን ነው የምትማረው። ስለ ጽድቅ፣ ስለ ቅድስና፣ ስለ እምነት፣ ስለ ጸጋ፣ ስለ ኃጢአት ስርየት፣ ስለ ጌታችን ስለ ኢየሱስ ክርስቶስ ትማራለህ ማለት ነው። አየህ መሰረት የሆነው ነገር እሱ ስለሆነ ማለት ነው። ኢየሱስ የመጣው ሰውን ለማዳን ነው እንጂ የሆነ ቤተ ተቋም ለመቋቋም አልመጣም ኢየሱስ። ስለዚህ አሁን ለአንተ የሚጠቅምም እንደሆነ ታውቃለህ። በግዱ ወደ መጽሐፉ ሀሳብ መመለስ ብቻ ነው የሚጠቅመው፣ ወደ ሐዋርያቶቹ ትምህርት መመለስ። አሁን የመጽሐፍ ቅዱስን ዝም ብዬ ከአስከፈ ባነበው ምናምን 3-4 ጊዜ ይገባኛል። ይገባል። ለምንድን ነው የማይገባ? ተርጓሚ ያስፈልገኝም። ሲጀመር ነገረ ድህነትን በተመለከተ መጽሐፍ ቅዱሳችን በጣም ግልጽ ነው፣ በጣም ግልጽ ነው። አንዳንድ ፕሮፌቲክ የሆኑ የመጨረሻውን ዘመን የሚመለከቱ ጽሑፎች አሉ። እነሱ እውነት ነው ማብራሪያ ያስፈልጋቸው ይችላል፣ ምንም ጥያቄ የለውም። ግን ሰው ልጅ ምን አምኖ መዳን አለበት?
ስለ ዘላለም ህይወት ላለው ጥያቄ ግን መጽሐፍ ቅዱሳችን በጣም ግልጽ ነው። በጣም ግልጽ ነው። እሺ እኔ ነገረ ድህነት ቢገባኝ ኦርቶዶክስ ቤት ውስጥ ሆኜ መዳን አልችልም? ነገረ ድነት ቢገባኝ እም። ሰው የሚድነው እኮ የሆነ ተቋሙ ስለሆነ አይደለም። በኢየሱስ ስለዚህ እኔ ክርስቶስ ክርስቶስን ባመነ እዚህ እምነት ቤት ነው። ውስጥ ሆኜ ባመልከው ባምንበት እና ነገሮችን ባስተካክል እምድን አይመስልህ? አይ ትድናለህ። ትክክለኛውን የሐዋርያቶችን ትምህርት ከያዝክ ትድናለህ። የዳነው ሰው ደግሞ ምን ማድረግ አለበት መሰለ? ህብረት ማድረግ አለበት። ከማን ጋራ? ከዳኑ ሰዎች ጋር እንጂ የዳኑ ሰዎች ኦርቶዶክስ ቤት ውስጥ የሉም ብለህ ታምናለህ? የዳኑ ሊኖሩ ይችላሉ፣ እንደ ህብረት ግን አልዳኑ። ስለዚህ ይሄንን የዳኑ ሰዎች እኮ አብዝቶ የህብረት ማድረግ ነው እንጂ ጥሎ መውጣት ተገቢ ነው ብዬ አላምንም። ሲጀመር ይኸውልህ ህብረት የምታደርገው ምን ለማድረግ ነው? ለማምለክ ነው አይደል? ለማምለክ ኦርቶዶክስ ውስጥ ሆነህ እግዚአብሔርን ማምለክ አትችልም። ብቻውን ማምለክ አትችልም። እስከ ዛሬ ድረስ የነበሩ አባቶች ሲስተሙ እኮ ራሱ ለምሳሌ አይፈቅድልህም። ሲስተሙ ራሱ አይፈቅድልህም። እስኪ ለምሳሌ አሁን እስኪ ስንክሳር ላይ የምታገኛቸው ቅዱሳን እስኪ ሌላ አምላክ አምልከው ምናምን የሚል አንብበህ ታውቃለህ? እኛ እኮ ከቅዱሳኑ ጋር ችግር የለብንም። እናንተ ለቅዱሳኑ የምሰጡት ትምህርት ላይ ነው ችግር ያለብን። ስለዚህ እነኚህ ቅዱሳን አባቶች ኦርቶዶክስ ቤት ውስጥ ሆነው ክርስትናን ተቀብለው እግዚአብሔርን አምልከው ሞተዋል። ስለዚህ እኛ ይሄ ኦርቶዶክስ ቤት ውስጥ ያለ የቅዱሳኑ አሰጣጥ ትክክል አይደለም፣ ክብር አሰጣጥ ማንን ትክክል ነው አይደለም ኦርቶዶክስ ናቸው የምትለኝ? ለምሳሌ ስንክሳሩ ላይ ዛሬ ሰኔ 12 ላይ የሚጠቅሰው ሚካኤል ነው አይደል? ሚካኤል ኦርቶዶክስ ሚካኤል አይደለም። በቃ ሚካኤል ኦርቶዶክስ አይደለም የእግዚአብሔር አገልጋይ መልአክ ነው እኮ ኦርቶዶክስ አይደለም። እነዚህ ኦርቶዶክሳውያን አትበለኛ እንዴ! ሚካኤል ኖርማሊ ኦርቶዶክስ በዚህ አይደለም። ተቋም ውስጥ ያሉ ሰዎች ናቸው አይደለ? እንደዛ ውስጥ ተጽፎ ያለፉት ሚካኤል በኦርቶዶክስ ተቋም ውስጥ ሚካኤል ያለ ነው። መልአክ ነው እኮ መልአክ እኮ ነው። መልአክ የመላእክት ሃይማኖት በእኛ ጊዜ አይደለም ወይም በክርስቶስ ላይ የተመሰረተ በቃ አይደለም። እዚህ ስንክሳር ላይ ወለ ለምሳሌ ጴጥሮስን ይጠቅሳል፣ ጳውሎስን ይጠቅሳል። እነዚህ አባቶች ኦርቶዶክሳውያን አይደሉም። ምኖች ናቸው? ክርስቲያኖች ናቸው። ክርስቶሳውያን ናቸው። ክርስቲያኖች ናቸው። ስለዚህ የኦርቶዶክስ ተቋም አባላት አድርገብኝ እሱ ችግር ነው። አባል ስለዚህ አክብራቸው የያዘቻቸው እሷ ስለሆነች እኔ ደግሞ በኦርቶዶክስ ቤት ውስጥ ነው እነሱን ያወቅኳቸው። አይ አላከበረችም። እነሱን የማይገባ ክብር ነው የሰጠችው። በነገራችን ላይ ማክበር ማለት ከሚገባው ክብር ዝቅ ማድረግ ብቻ ሳይሆን ከፍም ማድረግ እሱ ችግር አለበት። ሰውየውን ቅድስና ይጠፋል ብለህ ታምናለህ? ሜሎስ ምን ማለት ነው? ቅድስና ይጠፋል? ለምሳሌ ለጴጥሮስ የተሰጠው ቅድስና ይጠፋል ብለህ ታስባለህ? ጴጥሮስ እኮ ድል ነስቶ ሄዷል። ወዳጄ እኮ ቅድስና ይጠፋል? ድል ነስቶ ሄዷል እያልኩ እንዴት ነው ቅድስናው የሚጠፋው? ድል ነስቶ ሄዷል ማለት የዚህን ዓለም ነገር አሸንፎ ከጌታ ጋር አሸንፎ ሄዷል። ስለዚህ ይኸውልህ እኔ እየጠየቅኩ ያለሁት የጴጥሮስ ቅድስና እስከዛሬ ድረስ ከእሱ ጋር አለች፣ እስከ ዓለም ፍጻሜም ድረስ ትኖራለች አይደል? ሲጀምር የጴጥሮስ ቅድስና የሚባል አይደለም። ጴጥሮስ የጌታ ቅድስና ነው ያለው፣ የራሱ ቅድስና የለውም እኮ። የጌታ ቅድስና እሱ ላይ እኮ አድሮበታል ነው ያልኩ ያሉት። ሁላችን ላይ ያድሮብናል። በኢየሱስ የምናምነው ሰዎች ሁሉ ጴጥሮስ ያለው ቅድስና ነው የሚያለኝ። አሁን አንተ እንደ ጴጥሮስ ነህ? ኖርማሊ ሐዋርያ ነህ? ሐዋርያ አይደለሁም። ቅድስና ግን አንድ ነው። ቅድስናው በቃ የጴጥሮስ ያክል እኩሌታ አለ ራሱ ጴጥሮስ ነው የተናገረው። ቅዱስ ሕዝብ ኖርማሊ ናችሁ፣ ለርስቱ የተለየ ወገን ናችሁ ያለው ማን ነው? ጴጥሮስ አይደል እንዴ? ስለዚህ አቅማችን እኩል ነው ማለት ነው። ምዕራፍ አቅማችን እኩል ነው ማለት ነው። ምንም ማግነን አያስፈልገውም። አቅማችን እኩል ነው ማለት ነው። በጥቅስ እናወራ ወዳጄ፣ ዝም ብሎ እኮ አይደለም የምናወራው። እኛ ስናወራ ማንም ቢያወራ እንደ እግዚአብሔር ቃል ያወራ ስለሚል በጥቅስ አድርጌ ላውራ። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይለናል። ስለዚህ ቅዱስ ሕዝብ ነው ያለው እግዚአብሔር። ስለዚህ እዚህ ቅዱስ ሕዝብ ውስጥ ጴጥሮስም አለ፣ እኔም አለው፣ ጳውሎስም አለ፣ ዮሐንስም አለ። በእግዚአብሔር መንግስት ውስጥ እንትን የለም፣ የቢሮክራሲ የለም፣ ሃይ ራንክ ሎወር ራንክ ምናምን የምንለው ነገር የለም። የእግዚአብሔር ቤተሰቦች ነን፣ ልጆች ነን። ሁላችንም የእግዚአብሔር ሰዎች ነን። በቅድስና የእግዚአብሔር ልጅ በመሆን ምንም ጥያቄ የለውም። በምንም ጥያቄ የለውም። የእግዚአብሔር ልጅ በመሆን ሁላችንም የእግዚአብሔር ልጆች ነን። አቅማችን ግን አይለያይም ወይ ነው? በምን ረገድ? በመዳን ጉዳይ ነው። በመዳን ጉዳይ ከሆነ አይለያይም። ኖ በሚሰጠን ይሄ አሁን ለምሳሌ ጸጋችን የእያንዳንዳችን ይለያያል። የእነሱ ቅድስና አሁን ላይ ጸጋማ ይለያያል። እውነት ነው። ጸጋ ስጦታ። ስለዚህ ጸጋ ይለያያል። ከዛ ደግሞ ቅድስናቸውም የኖርማሊ ሁሉም ሰው በአንድ አይነት ቅድስና ራንክ የለውም። ገነት የሚገቡ ሰዎች በሙሉ
አንድ አይነት ቅድስና ነው ያላቸው ብለህ ታስባለህ? ማለት እኩል ነው፣ ኢኳል ነው። አዎ አንድ አይነት የክርስቶስ ቅድስና ነው ያለን። ስለዚህ ኖርማሊ ለቅዱሳኑ በቃ ቅዱሳኑ ምንም እኩል ነን ማለት ነው ከጸደቅን። አንድ ቅድስና ነው ያለው። ራንክ ስለዚህ ግን ቅድስና ዲፍረንሳችን ግን እነሱ ጨርሰዋል፣ እኛ አልጨረስንም። ምንድን ነው የጨረሱት? እነሱ ቅድስና ነው ጨርሰዋል። በቃ ቅድስናቸውን ጨርሰው አረጋግጠዋል አይደለም። ያረጋገጡት እኮ በኢየሱስ ያምኑ ነው እኮ። በኢየሱስ አምነው እነሱ ገነት ገብተዋል። አዎ የሰው ምንድን ከዛ እኛ ደግሞ አልገባንም። የእነሱ ፊዚካሊ አልገባንም። ፊዚካል ግን ስለዚህ የእነሱ በፖዚሽን ደረጃ የቅድስና ጸጋ የእነሱ የቅድስና ጸጋ በፖዚሽን እኛ ላይ ደረጃ ሊበዛ ግን አይችልም። የእነሱ የቅድስና ጸጋ ወይም ትምህርታቸው፣ ጸሎታቸው ምናምን ነገር የእነሱ የቅድስና ጸጋ እኛ ላይ ሊያደር አይችልም። አይደለም። የቅድስና ጸጋ ማደር የሚባል ነገር የለም። ኖርማሊ እነሱ ራሳቸውን ችለው ብቻ ነው የሚጸድቁት። በቃ ከሞቱ በኋላ ቻው። ኧረ እነሱ ራሱ በክርስቶስ ነው የጸደቁት። የራሳቸው የሚሉት ነገር የለም እኮ። እሱማ የኔን ሰጠኋችሁ ነው እኮ የሚለው። ላንብብልህ። ሰላም እንኳን የላችሁም እኔ ሰጠኋችሁ ነው የሚለው አይደል? እንደሱ በቃ እኮ በቃ አዎ ልክ ነህ። አንድ ጥቅስ ላንብብልህ። የዕብራውያን ጸሐፊ ምዕራፍ 10 ቁጥር 10 ላይ እንደዚህ ይላል፣ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል ነው የሚለው። አለቀ። ኢየሱስ ሥጋውን አንድ ጊዜ በማቅረብ ምን አድርጎናል? ቀድሶናል፣ ተቀድሰናል። ሁላችንም ቅዱሳን ነን። የእግዚአብሔር ቤተ መቅደሶች ሆነናል፣ ማደሪያዎች ሆነናል። ስለዚህ በዚህ ረገድ የሚበላለጥ ራንክ የለም። ራንክ ያለው ኦርቶዶክስ ጋር ነው። 10 የቅድስና ማዕረጎች አሉ ትላለች ኦርቶዶክስ። እንደዚህ የሚባል ትምህርት ግን መጽሐፍ ቅዱሳችን አያውቁም። በክርስቶስ ኢየሱስ ያመነ ሁሉ ምን ብሏል? ተቀድሷል፣ ተቀድሷል። ከዛ ይቀጥላል። ቁጥር 14 ላይ ደግሞ ናምበል እዛው ቻፕተር ላይ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ስንት ጊዜ? አንድ ጊዜ። በቃ ኢየሱስ አንድ ጊዜ ሥጋውን በማቅረብ እሱን በማመን የምንቀደሰውን ሁላችን ምን አድርጎናል? የዘላለም ፍጹማን አድርጎናል። ለዚህ ነው እኛ አንመካማየ ክብር ለጌታ ነው የምንለው። መስገነው ለእሱ እንሰጠዋለን። በእኛ ስላላገኘ አሁን ምንድን ታውቃለህ ሜሎስ፣ አሁን እኔ እና እናንተ መሀል የአስተሳሰብም የአስተምህሮትም የእምነታችንም እንትን የሆነ ሪል የሚባሉ ነገሮች ማለት ነው በጣም ክፍተት አላቸው። የተረዳሁት እሱ ነው ማለት እኔ መጀመሪያ አካባቢ ላይ የሆነ እኔ ፕሮቴስታንቶች ረጋ ብሎ ያወራሉ ብዬ ስለማላስብ ሰውን ለማናደድ ስለምትገቡ እኔም ለማዝበጥ ነው እንደዚህ ብዙ ጊዜ ስለ የነበረው። ጥሩ ናቸው። አሁን እኔ እናንተ እያወራን ያለበት ያለው መንገድ ጥሩ መንገድ ነው። ለማዝበጥ እንትን ማለት በቃ ብዙ ጊዜ ፕሮቴስታንት ለማውራት እንጂ ለማዳመጥ ያን እንደዚህ ጊዜ የላቸውም። እንደዚህ ብለህ ጀነራላይዝ አታድርግ አንተ ሰው። አይ ኦርቶዶክሶች እያልክ ጀነራል ልታደርግ የለ እንዲያው በትንሽ ጥፋት በኢየሱስ ስለ መዳን ነው። እኔ እኮ አይደለም ከትምህርት አንጻር ነው እንጂ ፐርሰናል አላደርግም። ከትምህርት ነው ነው። በቃ ስለዚህ አሁን ማለት ነው የሚሉት በመሀላችን በጣም የሚገርም ገደል አለ። እሱማ እውነት ነው። አዎ በቃ የሚገርም ሀብታሙ ሰው ታስታውሰዋለህ? አልዓዛር ነው አንደኛው ሲኦል ውስጥ ነው ያለው፣ አንደኛው አብርሃም እቅፍ ውስጥ ነው ያለው። በቃ እኮ ገብቶኛል። እኔም ለዛ ነው በጣም በመሀላችን ገደል አለ። ሲቀጥል ደግሞ እኔ የማመልክበት የራሴ የሆነ መንገድ አለኝ። ሲቀጥል ምንም አይነት ኢየሱስ ቢመጣ እስከዛሬ የማውቀውን ኢየሱስ ይተካልኛል ብዬ አላስብም። ግን ማስተካከል ያለብኝ ነገር እንዳለ የተረዳሁት ነገር ከመሀል አለ። ይሄንን ማለትም እችላለሁ፣ ግን ሳልል በልቤ ይዘዋለሁ። ኖርማሊ ማለት ነው። አላድከማችሁ እናንተንም። አሁን ሪያሊቲው ሲገባኝ መደካከም ነው የሚሆነው። እኔም ራሴ ያመንኩበት ነገር አለ፣ እናንተ የሚያመናችሁበት ነገር አለ። እስካሁን ስለነገርከኝ በጣም የሆነ ለስለስ ብለህ በማውራት ብቻ ማለት ነው። ሌላውን ምንም የመጽሐፍ ቅዱስን እንትን ሳንጨምር በትህትና ስላወራችሁኝ በጣም አመሰግናለሁ። ሰዓት እየሄደ ነው። ቤተክርስቲያን ለመሄድ እየተነሳሳሁ ነው። 10 ሰዓት ሊሆን ነው። እግዚአብሔር በወደደና በፈቀደ መጠን በተሻለ መንገድ ራሴን አብዴት አድርጌ በሃይማኖቴ ውስጥ ጠንክሬ ክርስቶስን አውቄ የምድንበትን መንገድ እግዚአብሔር ጸጋውን እንዲያበዛልኝ በየተቻለን አቅም በኦርቶዶክሶችም በፕሮቴስታንትም ያላችሁ ሁላችሁም ስለ ራሳችንንም ስለ ወንድማችንን መዳን እንጸልይ በማለት ልሰናበታችሁ እወዳለሁ። ቅር ካለ አለክ 1-2 ቃል የመጨረሻ ተናገርና እንዝጋ።
እሺ መልካም ጥሩ። እሺ እኔም በቃ ሰጀስት ማድረግ ይህን ፍለጋን ቀጥል፣ ማንበብን ቀጥል። ስታነብ ደግሞ መጽሐፍ ቅዱስን አንብብ፣ እሱ ስለሆነ የሚጠቅመው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ሲባል ሰምተህ ታውቃለህ? በግዱ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ሲባል ሰምተህ ታውቃለህ? እስትንፋስ ማለት ህይወት ነው። እሺ ሲባል ግን ታውቃለህ አይደል? እሺ እሱ ምን ማለት እንደሆነ በጣም በቀላል አድርጌ ልንገርህ። እስትንፋሰ እግዚአብሔር ነው ሲባል ለምሳሌ እኔ አሁን ካንተ ጋር ሳወራ ምንን ተጠቅሜ ነው እያወራ ያለሁት? እስትንፋስን። አዎ ቃሌ በእስትንፋስ ያደል ወደ አንተ የሚደርሰው። በጣም አሪፍ። መጽሐፍ ቅዱስ የእግዚአብሔር ቃል ነው አይደል? አዎ በጣም አሪፍ። ስለዚህ ቃል የእግዚአብሔር ቃል ብቻ ሳይሆን መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ሲባል ይናገራል ነው። ስታነበው ስታየው ይናገራል። እኔ ቃሌን በእስትንፋስ አድርጌ ወደ አንተ እንደማደርሰው ሁሉ መጽሐፍ ቅዱስም ደግሞ የእግዚአብሔር ቃል ነውና እስትንፋስም አለው። ስታነበው ምን ያደርጋል? መጽሐፉ ይናገራል። ለልብ የሚያስፈልገውን መልእክት ይነግራል። ስለዚህ ይህንን ትክክለኛ የሆነው ያልተነካካውን የእግዚአብሔርን ዓላማ ማግኘት የምትፈልግ ከሆነ ከምንጩ ነው ማንበብ ያለብህ። ራሱን መጽሐፉን ነው ማንበብ ያለብህ። ሌሎች መጽሐፎች የሰው አስተሳሰብ ውጤቶች ናቸው። ይሄ ግን ቅዱሳን አባቶች በመንፈስ ቅዱስ ተመርቶ የጻፉት ነው። ስለዚህ እሱን ስታነብ በቃ አለቀ። ደግሞ ለመዳን ላይ በጣም ፎከስ ያደርጉ ደግሞ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ገላትያ፣ ኤፌሶን መልእክት። እነዚህም ብታነባቸው ደግሞ የበለጠ ነገረ ድነት ምንድነው፣ ጽድቅ ምንድነው የሚለውን የበለጠ ይነግርሃል ማለት ነው። የበለጠ ይነግርሃል እና እሱን እንድታደርግ በጌታ ፍቅር ጠይቀሃለሁ። እንደዚህ ጥያቄ ካለ ምናምን እየመጣ ጠይቀን ወይም በውስጥ ጻፍልኝ። አንዳንድ ነገሮች ላይ ማውራት እንችላለን። ጽሁፎችን ልልክል እችላለሁ። እሺ አመሰግናለሁ። እግዚአብሔር ሁላችሁ ቅርታ በግዱ ምናልባት እኔ ሌላ ሰው ነኝ። ምናልባት የተወሰነ 5 ደቂቃ ህልም ካለ አንድ ጥያቄ ልጠይቅህ። ካልተመቸህ አትመልስልኝ። ከተመቸህ እየሰማኋቸው ነበረ ስራ ላይ ስላለው ምገባም አልመሰለኝ ነበር። እሺ አይ ወደ ቤተክርስቲያን ሊሄድ ነው አልክ መጨረሻ ላይ እየሰማኋችሁ ነበርና ለምን ወደ ቤተክርስቲያን እንደምትሄድ ማወቅ እችላለሁ? ጠይቀህ ፈቃደኛ ከሆንክ ለምን ቤተክርስቲያን መሄድ ፈለግ? ወደ ቤተክርስቲያን አምልኮ ስለሆነ የአምልኮ ስርዓት ለመፈጸም። ባታመልክ ምን ችግር አለው? ይህ እኮ የእግዚአብሔርን መውደዴ መገለጫ እኮ ነው። አምልኮ ስርዓት ማለት እግዚአብሔርን ባትወደውስ ምን ችግር አለው? ሚዩት አድርገዋል እያወራ ከሆነ ሚዩት ነህ በግዱ ወይስ እኔ ድምፅ ነው እኔ የጠፋው? አይ አለላቂ እሱ ማይኮን ሲከፍተው ሰላም ልበላችሁ። ሜላዬ፣ ዳንዬ፣ ሰናዬ፣ ሜርስዬ፣ ኤርሚዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? በግዱ ወደ ቤተክርስቲያን ሊወጣ ምናልባት የተጣደፈ ሊሆን ይችላል። ሲመቸው እንግዲህ ማይኮን ሚዩት ካረገ እግዚአብሔርን ባይወደው ቤተክርስቲያን ባይሄድ ባያመልክ አንድ ኦርቶዶክሳዊ ምን ይሆናል? ምን ይሆናል? እስካሁን የጠየቃቸውን ጥያቄዎች መጠየቁ ጥሩ ነው። መልስ አግኝቷል። እሱም ተረጋግቶ ነው የሚያወራው። ያው ሜላም የታወቀ ነው በጣም በእውቀት በመረጋጋት የሚያወራ ወንድም ነው። ግን እነዚህን እውቀቶች እኛ ግዴታ ስላለብን ወንጌልን መናገር ስላለብን ቢቀበሉትም ባይቀበሉትም ወንጌል እኛ ግዴታ ስላለብን ነው። ኦርቶዶክሳዊ እኮ ግን ግዴታ የለበትም። ወንጌል የመስማት ግዴታ፣ ቤተክርስቲያን የመሄድ ግዴታ፣ የማምለክ ግዴታ፣ እግዚአብሔርን የመውደድ ግዴታ የለበትም። ቅድም ሜላ ካስመረጠው የብዙ የመዳን ምርጫዎች ውስጥ አንዱን ፒክ ማድረግ ብቻ ነው የሚጠበቅበት። አንዱ ከፈለገ ከተመቸው ዘራብሩክን ይዞ ከመጨረሻ ይሄዳል። እንዲያውም ዘራብሩክ ነው የበለጠ የሚያዋጣው። አሁን ላይ ያው ሜላ ሲናገር ነው የተረዳሁት። ምክንያቱም ያስገባህልም ያስወጣህልም ዘራብሩክ ወደ መንግስተ ሰማያት። አይ ግድ የለም እኔ የሚቀናኝ ሚካኤል ነው ካልክ ሚካኤልን ብቻ ይዘህ እኮ ያለ ኢየሱስ ማለት ነው መንግስተ ሰማያት መግባት ትችላለህ። የተጻፈ ነገሮች ነው የምናወራው። እንግዲህ ስናወራ ዝም ብሎ እንትን አይደለም። የት ቦታ ነው እንዲህ አይነት ትምህርት ያለን? የት ቦታ ነው እንዲህ አይነት መጽሐፍ ያለን?
የሚል ጠያቂ ትውልድ ሊኖር ይችላል። አሁን ስናገር ከስር የሚሰማ ምናልባት በግዱም የለባበሰ የተዘጋጀ እየሰማኝ ሊሆን ይችላል። እና ከአንድ ኦርቶዶክሳዊ የሚጠበቅበት ቅድም ሜላ ካስመረጠው የመዳን መንገዶች ውስጥ አንዱን ፒክ ማድረግ ብቻ ነው እንጂ እግዚአብሔርን መውደድ ምናምን ያስፈልግ። ጥምቀቱን ንቆ መካድ የሚችል ኢየሱስን መሳደብ መካድ የሚችልበት የተመቻቸ ትምህርት መጽሐፍ አለና ይህን ጥያቄ ልጠይቀው ነበር። ምናልባት በኋላ ላይ እንትን እላለሁ። ተባረኩ። ቴንክ ዩ። ተመልሻለሁ። ምን ሰላም ሰላም። እሺ ዳጊ ሄደ መሰለኝ። ወይኔ ይቅርታ በጣም ስራ ላይ ነው መሰለኝ። ሜቢ እየሰማ ሊሆን ይችላል። ጥያቄውን ከሰማ መልስለት። አልሰማሁትም ነበር። ስልኩን አስቀምጬ ነበር የገባሁት ወደ ጓዳ እንትን አንዴ ብዬ። ኦኬ እሺ ምን እያለ ነበር መሰለ? የመዳን መንገዶች ብዙ ናቸውና አንዱን ብትይዝ ያለ ክርስቶስ መዳን ትችላለህ እና ለምንድን ነው የምትሄደው? ለውጥ የለውም ነው ፖይንቱ። አሪፍ ነው እሱ። እኔ ማለት እኔ ማመልከው እየመሰለውን ወይም የገባውን ነው እየጠየቀኝ የተረዳውም ማለት ነው እንጂ የመዳን መንገድ የሆነ ቅዱሳንን ማሰብ ምናምን አይደለም። በእኛ በኦርቶዶክስ የመዳን መንገድ እግዚአብሔርን ማወቅ እግዚአብሔርን ተው በግድ ተው ቅድምም ብያለሁ። አንተ እንደ ግል አውራ። እሺ እንደኔ የመዳን መንገድ እግዚአብሔርን ማወቅ በእግዚአብሔር ማመን እና ለእግዚአብሔር በሚገባውን ስጦታዎች ማለት ኖርማሊ ለእግዚአብሔር የሚገባው ስጦታ ትልቁ ራስን መስጠት ነው እና ራስን መስጠት በሚባል ደረጃ የአምልኮ ስርዓት ለመፈጸም ነው የሚሄደው ወደ ቤተክርስቲያን። የአምልኮ ስርዓቴ ደግሞ እግዚአብሔርን ማሰብ፣ መጸለይ፣ መመጽወት እና ደግሞ እንዲሁም ማስቀደስ ማለት ነው። ቅዱስ ቁርባን መቀበል እኒህን ያካትታል። ስለዚህ ራስን መስጠት ነው ያልከው? ራስን ለእግዚአብሔር መስጠት ነው። ኦኬ በየትኛውም አጋጣሚ። እሺ እዚህ ጋር አንድ ነገር አንሳለን። አንተ ቅዱስ ነህ? እንዴ ምን ማለት ይከብዳል ቃሉ። አሁን እንደዚህ ማለት እኔ እንደኖርኩበት አነዋወር እኔ ቅዱስ ነኝ ማለት ይከብዳል። ግን ነኛው መጣልህ እንደውም ዳጊ። እሺ በቃ ቅዱስ ዳጊ መጣ። እሺ 5 ሚኒትስ ብሏል። እሺ ቅዱስ ነኝ ነው ያልከኝ ነው ይከብደኛል ነው ያልከው? አይ በቃ ቃሉን እንዝለለውና የሆነ ለምን እንዝለለው? ለምን መሰለህ ያነሳውልህ? አሁን ራሴን ለእግዚአብሔር ለመስጠት ነው አልክ አይደል? በሌላ አገላለጥ ምን እያልክ ነው? መስዋዕት እያልክ ነው አይደል? ለእግዚአብሔር ደግሞ የሚሰጠው ቅዱስ የሆነ መስዋዕት ነው ወይንስ ቅዱስ ያልሆነ መስዋዕት ነው ለእግዚአብሔር የሚቀርበው? ቅዱስ የሆነ መስዋዕት ነው የሚሰጠው። በጣም አሪፍ። ስለዚህ ቅዱስ የሆነ መስዋዕት ለእግዚአብሔር የምታቀርብ ከሆነ ራስን ደግሞ የምታቀርብ ከሆነ አንተ ቅዱስ መሆን አለብህ። ቅዱስ ካልሆንክ ራስን ልታቀርብ አትችልም። ሮሜ ምዕራፍ 12 ላይ ሐዋርያው ጳውሎስ እንደሚለው ሰውነታችሁን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ነው የሚለው። ስለዚህ አንተ ቅዱስ ካልሆንክ እግዚአብሔር ካንተ የሚመጣውን ኦፍሪንግ ወይም ደግሞ የአንደበት ምስጋና በቃል ቅድም ያልከው መስዋዕትን አይቀበልም። ከምትሰጠው በፊት ራስን ነው እግዚአብሔር የሚፈልገው። ስለዚህ አንተ ቅዱስ እስካልሆንክ ድረስ ራስን ማቅረብ አትችልም። እሱ ነው ፖይንቱ። አየህ፣ አንተ ቅዱስ መሆን አለብህ። ቅዱስ ደግሞ የምትሆነው በግዱ በስራ አይደለም። በስራ ቅድስና አይገኝም። እግዚአብሔር ምንድን ነው ያለው? እኔ ቅዱስ እንደሆንኩ እናንተ ምን ሆኑ ያለው? ቅዱሳን። እሺ እግዚአብሔር ቅድስናውን ያገኘው በስራ ነው? በባህሪው።
ቅዱስ ነው። በጣም አሪፍ። አየህ፣ ሰርቶ ለፍቶ አይደለም እግዚአብሔር ወይም ሕግን ፈጽሞ አይደለም ቅዱስ የሆነው፣ በባህሪው ነው። እኔ ቅዱስ እንደሆንኩ እናንተ ቅዱሳን ብሏል። እግዚአብሔር በሕግን ፈጽሞ ቅድስና ካላገኘ አንተ ከእግዚአብሔር የሆነውን ቅድስና ሰርታ አታገኘውም። ለዛ ነው ኢየሱስ ክርስቶስ መጥቶ ቅዱስ የሆነውን ደሙን ያፈሰሰው። ስለዚህ በዛ ደም ስታምን ትቀደሳለህ። ቅድም ዕብራውያን ምዕራፍ 10 ላይ እንዳነበብኩልህ የሰማው ያለምንም ስራ ትቀደሳለህ። ስለዚህ ይሄን ነው መዳን የምንለው። በነገራችን ላይ ይሄ ነው። ይህንን አምኖ መቀበል ነው። ቅዱስ ነኝ ብሎ መቀበል ነው። ይህን ከተቀበልክ በኋላ ነው ራስን ለእግዚአብሔር መስዋዕት አድርገህ የምታቀርበው፣ እግዚአብሔርም አንተ የሚቀበል። ይህ ባልሆነበት መንገድ ጥሩ ነው። በዚህ በሌሊት ተነስተህ መሄድ፣ ሃይማኖታዊ ነገሮችን ማድረግ፣ የልብ ተነሳሽነት በጣም አሪፍ ነው። ብዙ ሰው የማያደርገው ነው። ግን በትክክለኛው ደግሞ መንገድ ሲሆን ደግሞ የበለጠ ትርፋማ ትሆንበታለህ። እንደ እግዚአብሔር ቃል ደግሞ ሲሆን ይሄ ያለ ነገር ላይ የበለጠ ይሆናል። ስለዚህ ምን እያደረግን ነው መሰለኛ? እንደ እግዚአብሔር ቃል አሁን ያለን ለመንፈሳዊ ነገር ያለህን ጥማት ሼፕ እንድታደርገው ነው። አቅጣጫ ነው እያሳየን ያለ ነው እንጂ እንደ ጳውሎስ ማለት ነው። እንደ ጳውሎስ እንዴት? ቀጥል፣ እየሰማሁ ነው። አዎ፣ ከዛ አንጻር ነው እንግዲህ እየጠቆምን ያለ። ድምፅ ላሰማላችሁ ሜላ። እሺ፣ እሺ፣ እሺ። ያ ድምፅ ላሰማላችሁ። ዳጊዬ እንኳን ደህና መጣህ። እህትየውም እንደዚሁ ጸጋ ይብዛላችሁ። እሺ ቀጥሉ ሜላ። አዎ፣ ስለዚህ አንተ በክርስቶስ ኢየሱስ በማመን ያለህን መንፈሳዊ ዓለም ላይ ያለህን ፖዚሽን በደንብ ማወቅ አለብህ። ማለት በግዱ መንፈሳዊ ዓለም ላይ ምንድን ነው ያለው ፖዚሽን? እግዚአብሔር በግዱን የሚያየው እንዴት ነው? አንተ ራስን እንደምታየው አይደለም። የእግዚአብሔር ቃል ስለ አንተ የሚናገረውን ነገር በእምነት መቀበል አለብህ። ለምሳሌ ሐዋርያው ጳውሎስ ምንድን ነው ያለን? ኤፌሶን መልእክት ምዕራፍ 1 ቁጥር 3 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን እንደሚለው። ስለዚህ እግዚአብሔር ላንተ ያለው ዓላማ ፕላን በግዱን መቀደስ ነው፣ ማዳን ነው። እሱን ደግሞ ከዓለም ከመፈጠሩ በፊት እግዚአብሔር የነበረውን ፕላን አጀንዳ በጌታችን በኢየሱስ ክርስቶስ በኩል አድርጎ የዛሬ 2000 ዓመት ፈጽሞታል። ስለዚህ አንተ ያንን አምኛለሁ ስትል እግዚአብሔር አስቀድሞ ያዘጋጀውን ትወርሳለህ ማለት ነው። አየህ፣ በፊቱ ነው የሚለው። ቅዱስና ነውር የምትሆነው በእግዚአብሔር ፊት ነው። በሰው ፊት ማስመሰል ይቻላል፣ በደንብ ይቻላል። ሃይማኖታዊ መምሰል ምናምን ይቻላል፣ ግን በሰው ፊት ነው፣ በእግዚአብሔር ፊት አይቻልም። በክርስቶስ ኢየሱስ አምነህ የምታገኘው ቅድስና ግን በሰው ፊት አይደለም፣ በራሱ በእግዚአብሔር ፊት ነው። በእግዚአብሔር ፊት ከሆነ ሌላው ሰው ምንም ሊል ይችላል፣ እሱ አይመለከተንም። አየው። ስለዚህ ቅድስና በእግዚአብሔር ፊት ታገኛለህ። እንዴት? ልጁን ኢየሱስ ክርስቶስን በማመን የልጁ ቅድስና ለአንተ ስለሚሆንልህ ማለት ነው። በክርስቶስ አይደል የምንለው? በክርስቶስ ማለት ኢን ክራይስት ማለት ነው። ሁላችንም የምንሆነው በማን ነው? በክርስቶስ ውስጥ ነው የምንሆነው። ስለዚህ አንተ የአንተነት አይታይም፣ የሚታየው የክርስቶስ ነው። ስለዚህ ጌታ ያዘጋጀውን መንገድ አምኛለሁ ካልክ እነዚህን መንፈሳዊ በረከቶችን ልትቀበል ግድ ነው። ለዛ ነው ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ መንፈሳዊ በረከት ያገኘናቸው አሉ። ምንድን ናቸው? አንደኛው ቅድስና ይባላል፣ ሌላኛው ልጅነት ይባላል፣ ሌላኛው የኃጢአት ስርየት ይባላል፣ የበደል ስርየት ይባላል። እነዚህ ነገሮች ሁሉ ያገኘነው በማን በኩል ነው? በክርስቶስ ኢየሱስ በኩል ነው። ስለዚህ አንድ ሰው ኢየሱስን አምኛለሁ ብሎ እንደተቀደሰ ቅዱስ እንደሆነ ካላመነ፣ ጻድቅ ሰው እንደሆነ ካላመነ፣ የኃጢአት ስርየት አሁን እንዳገኘ ካላመነ፣ አሁን ቢሞት የእግዚአብሔር መንግስትን እንደሚወርስ እርግጠኝነት የሚያስችል መንፈስ ከሌለው ይህ ሰው በክርስቶስ ኢየሱስ አምነዋል ማለት እንቸገራለን። ይሄ ነው ፖይንቱ በግዱ። ዳጊ ከተመለስክ መቀጠል ትችላለህ። በግዱ እየሰማኸኝ ነው አይደል? አለ እየሰማሁ ነው። ችግር የለም። ስለዚህ ይሄ ተባርክ ያለው ብለህ ታምናለህ? አዎ። ምን አይነት በረከት ነው ያገኘው? ኖርማሊ መባረክ ይሁን። አሁን እኔ አንተ እያልከኝ ያሉትን ነገሮች እያንዳንዳቸው መኖር ታውቃለህ፣ አምናችኋለሁ። ግን ከዛ
እንዴት ነው ይሄ መግለጽ የሚባለው ነገር በቃ ነው አሁን ችግሩ። መግለጽ ማብራራት፣ ይሄ በቃ ኖርማሊ ይሄ ዲፋይን ማድረጉ ላይ ከዚህ በፊት እኔ አምኜ ስቀበላቸው ወይም ሲገባኝ ዲፋይን አደራረጉ ላይ ከኋላ የመጣ እንትን የለም፣ ውርርስ የለውም። ስለዚህ ለእኔ ጋር ሲመጣ ፍረሽ ነው የሚሆነው። ለዛ ሲባል አሁን ምንም በቃ ቤተክርስቲያኒቷ ምንም ስለ ክርስቶስ የነገረችኝ አልመስልም። እንደዚህ ምናምን ብዙዎቻችን እንደዚህ አይነት ነገር ነው እንጂ ያለብን ክርስቶስን ሳናውቀው ኖረን ምናምን አይደለም። እኔ ቅድም ብያለሁ፣ በዚህ ቤተ እምነት ውስጥ እስከ መሞት ቀን ድረስ የምታመንለት ነገር ነው ያለኝ። ማለት እስከ መሞት ቀን ድረስ በዚህ ቤተ እምነት ውስጥ ነው የምኖረው። ነገር ግን ደግሞ ለህይወት የሚጠቅመኝ ነገር በምንም አይነት መንገድ እንደዚህ ላይቭ ላይ በመቀመጥ አይደለም፣ ፕሮቴስታንት በማውራት አይደለም። እኔ ሌላ እንስሳ ስለ ክርስቶስ በደንብ የሚያስረዳኝ ከሆነ እንስሳ ድምፅ አውጥቶ የሚናገር ከሆነ ቁጭ ብዬ የማዳመጥ አይነት ሰው ነኝ። እና ይሄ ግን ምንድነው የገባህን እውነት ዲፋይን አደራረጉ ላይ አሁን ኖርማሊ እናንተና እኔ ማለት በጣም ሰማይና ምድር ርቀት ያለን ሰዎች ነን። ማለት አንደኛ በመንፈሳዊ ህይወቱ ላይ በመቆየት እናንተ በዛኛው ሃይማኖትም ሆነ በዚህኛው ሃይማኖት ብዙ ተምራችሁበታል እና አገላለጹን በደንብ ታውቁበታላችሁ። ስለዚህ አሁን እኔ ምናልባት ኦርቶዶክሳውያኖች ካላችሁ እዚህ ጋር የመረታትና የመርታት ሳይሆን የመማማር ፕሮግራም እንደሆነ እንድታስቡም አሳስባለሁ። እና ኦኬ ምናልባት ዲፋይን አደራረጊ ላይጠም ይችላል፣ ትክክልም ላይሆን ይችላል ምናምን። ለዛ ነው ግን አምናለሁ የምልህ ነገር አምናለሁ። በቃ ባጭሩ ተረዳኝ። አዎ ገብቶኛል ገብቶኛል። የኔም ፖይንት ደግሞ እንድትረዳልኝ የምፈልገው አንድ ነገር አምኛለሁ ስትል ያ ያመንከው አካል ቤኔፊት እንዳለው መረዳት አለብን አይደል? ለምሳሌ እኔ ስልክ አለኝ ማለቱ ብቻውን በቂ አይደለም። ስልኩን መጠቀም አለብኝ አይደል? ስልኩን መጠቀም አለብኝ፣ ስልክ ማውራት አለብኝ፣ ቴክስት መላክ አለብኝ፣ ኢንተርኔት ካለው ኢንተርኔት አክሰስ መጠቀም አለብኝ። ስለዚህ አንድ ነገር ብቻ አለኝ ማለቱ በራሱ በቂ አይደለም። የሆነ ነገር አለኝ ካልክ ያ አካል የሚሰጠውን ቤኔፊትንም አሜን ብሎ መቀበል እጅግ በጣም አስፈላጊ ነው። ስለዚህ ኢየሱስ ክርስቶስን አምናለሁ ስንል ኢየሱስ ክርስቶስ የሚሰጠውን ጠቅላላ ፉል የሆነው ፓኬጁን መቀበል አለብን። በቃ በመንፈሳዊ ስፍራ ቅድም እንዳነበብኩልን በጌታችን በኢየሱስ በኩል እግዚአብሔር አብ ምን አድርጎናል? ባርኮናል ነው የሚለው እና የጎደለብን አንዳች የሆነ በረከት የለንም። መንፈሳዊ ዓለም ላይ በክርስቶስ ኢየሱስ ለኛ የተሰጠው በረከት ብዙ ነው። ስለዚህ እነዛን ነገሮች ፖይንት በፖይንት መጽሐፍ ቅዱስ ላይ ያሉትን አውቀን ወደ ህይወታችን ማምጣት አለብን ማለት ነው። በቃ የእግዚአብሔር ልጅ ነኝ ብለህ በድፍረት እንደምትናገረው ሁሉ እኔ ቅዱስ ነኝ፣ ተቀድሻለሁ፣ እኔ ጻድቅ ነኝ፣ ጸድቄያለሁ የሚለውን ድፍረት ማግኘት አለብን። እሱ ነው ፖይንታችን። ከዛ አንጻር ተረዳው። ዛጊ መጣ። እሺ ቅድም የጠየቁትን ጥያቄ አይ ዶንት ቲንክ ሰምቶኝ ካልሆነ ልድገምለትና እኔ እንኳ እችላለሁ፣ እሱ ግን እየወጣ ስለሆነ እንዳላቆየው ብዬ ነው። በግዱ ቅድም ጥያቄ ስጠይቅ ሰምተኝ ይሆን? እንትን ሜሉ ደግሞልኝ ነበር። ደገመል። እሺ እኔም ወጥቼ ነበር መሀል ላይ። እሺ ችግር የለውም። ኦልሬዲ ሀሳብ እንዳለ እንትን በል። ኦኬ ምላሽ ሰጥተዋል ለሱ ወይስ ሌላ ሀሳብ ቀጠላችሁ? አልሰማሁም። ድገምለት ዳጊ። እሺ አጭር ነው። አንተ የተለያዩ የመዳን ብፌዎች ልበለው የመዳን ብፌዎችን አቀርበለት ነበርና ከዛ ውስጥ ያው ያሻውን ቢያነሳ አንዱንም ቢያነሳ ሁለቱንም ቢያነሳ ኦርቶዶክሳዊ ከሆነ መርጦ በፈለገው መንገድ መዳን ይችላል። አንድ አይደለም የመዳን መንገዱ፣ ስልቱ ብዙ ነው። እንግዲህ ሲሰበክም ሲጻፍም በመረጃም አለ የመዳን መንገዶች እናንተ ጋር ብዙ እንደሆኑ። አንተ ፒክ ያደረግከው የትኛው እንደሆነ እርግጠኛ አይደለሁኝ። ወደ ቤተክርስቲያን ሄዳለሁ ስትል ግን ቤተክርስቲያን መሄድ የማይጠይቀው እኮ የመዳን መንገድ አለ እናንተ ጋር። ፈልገው ነው ቤተክርስቲያን መሄዱን። ጌታን መውደድ እኮ የማይጠይቅ የመዳን መንገድ አለ። ጌታን ማምለክ የማይጠይቅ የመዳን መንገድ አለ። እና ለምን ሌሎቹን ፒክ አላደረካቸውም? አታምንባቸውም ወይስ እያመንክባቸው ይሄኛውን መንገድ ፈልገው ነው? ምን አለ እስኪ ለምሳሌ አሁን ቤተክርስቲያን መሄድ የማይጠይቅ የመዳን መንገድ በኦርቶዶክስ ውስጥ ምን አለ? ለምሳሌ
ወደዋል ያልከውን ጌታ ሳትወደው ከፈለክም ደግሞ ትእዛዛቱን ንቀህ እሱን ክደኸውና እሱ የሰጠውን የጥምቀት ስርዓት ንቀህ ትተህ መጽደቅ የምትችልበት አንድ መንገድ አለ። ከሺዎች ነው የጠቀስኩልህ። ጨምር ካልከኝ እጨምራለሁ። እሺ ከሺዎች ለምሳሌ እኔ ጌታን ክጄ በቃ ክርስቶስ አያገባውም ብዬ ምናምን ነገር በቃ እኔ በሌላ እድናለሁ የምልበት፣ እስኪ አንተ በዚህ መዳን ትችላለህ ብለኝ እስኪ። አሁን በምን እድናለሁ? እስኪ አሁን እግዚአብሔር ክርስቶስን ትቼው መጠመቄን ትቼው ማምለኬን ትቼው ራሴን አሳልፌ ለክርስቶስ መገዛቴን ትቼው ሰንበትን ማሰቤን ትቼው በቃ ክርስቶስን መቀደሴን ትቼው ስለሱ መመስከሬን ትቼው ምናምን ማን ነው ሌላ መጥቶ እኔን ወደ ገነት ለማስገባት ኃይልና ስልጣን ያለው ማን ነው? እስኪ አንተ በምታስበው ሳቢ። እኔ እንደዛ ስለማላስብ ነው ሰንበት ነው እሁድ ነው ትንሣኤ ነው ማለት ነው። ለእኔ አሁን ዛሬ ትንሣኤ ነው፣ ሌላ ቀን አይደለም። ትንሣኤ ስለሆነ ትንሣኤ መታሰቢያ ነው። የክርስቶስን ትንሣኤ ለማሰብ ነው ወደ ቤተክርስቲያን የሚሄደው እና ክርስቶስን ትንሣኤውን ሳላስብ የክርስቶስን ሕይወት መስጠት ሳላስብ በሌላ ነገር ምድኑ በምን ይመስላል? እኔ አሁን አላውቅም። እኔ አንተ ነው የነገርከኝ እንደዚህ እንዳለ እንጂ እኔ ከክርስቶስ ውጭ ሌላ መንገድ እንዳለ አላውቅም። ኦኬ ከኔ በፊት የነገረ በእርግጥ በደንብ አላዳመጥከው መሰለኝ። ሜሎስ ነው የነገረ። ብዙ አይነት መንገድ አለ። በሚካኤል እሱ ከፈለክ ነግሮኛል። እኔ እሱ ደግሞ ዘራብሮ የነገረኝ ከፈለክ ነገሮች እኔ እነዚህ ነገሮች አልቀበላቸውም። ከክርስቶስ ውጭ ሌላ ኃይል እኔን ከሲኦል ወደ ገነት ከገነትም ወደ ሲኦል የመመለስ ኃይል ያለው የለም። ግን ሜሎስ ምን አለኝ? እናንተ ገድላችሁ ላይ እንደዚህ 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 አይነት ነገር አለ አለ። ያንን ነገር ደግሞ ገድል ደግሞ እኔ ያሰማር ገድል ካላመንክ ትሞታለህ ወይም ሲኦል ትገባለህ ያለኝ ሰው የለም። የሆነ ቅዱሳን እንደዚህ እንደዚህ ያደርጋሉ በእግዚአብሔር ስልጣን የሚለውን ነገር ልቀበል እችላለሁ፣ እቀበለዋለሁ፣ ማልቀበለው አለ። ግን ለገነት መግቢያ መውጫም መንገዴ ናቸው ብዬ አላምንም። ይሄ የኔ መልስ ነው። እኔ እያልክ አውራ ብሎኛል ሜሎሴ፣ በጣም ነው የተመቸኝ። እኔ ስለ ይሄ የኔ መልስ ነው። ፎቶዬን ሁሉ ለጥፍ ያለው ማንኛውም ሰው መጥቶ ከፈለከ አንተ ኦርቶዶክስ አይደለም ብሎ መጣላት ይችላል። እኔ ግን ኦርቶዶክስ ነኝ። ኦርቶዶክስ ቤት ውስጥ ሆኜ ክርስቶስን አውቄዋለሁ። የምሄድበትን መንገድ ደግሞ ይሄ ነው። ኦኬ እነዚህ መንገዶች ግን ወይ ትቀጥላለህ። አትዝጋው ማይኩ። በግዱ ለቅዱሳን ኢየሱስ ክርስቶስ ከተናገረ የተናገረው ትክክል ነው አይደል? በቤተክርስቲያናችሁ መጽሐፍ ለቅዱሳን ክርስቶስ ተገልጦላቸው ከተናገራቸው ያ የተናገራቸው እውነት ነው አይደል? ታምንበታለህ አይደል? መገለጡን እርግጠኛ ከሆንኩ እኮ ታምንበታለህ አይደል? መገለጡን እርግጠኛ የሚያደርገኝ ነገር አለ። ታሪኩን ነው ማወቅ አለብኝ። እሺ ገድለ ክርስቶስ ሰምራ ላይ አሁን ያልከው ቤተክርስቲያን ኢየሱስ ክርስቶስ ሁላችሁ ማለት ነው። በቃ ኤርሚ አታውጣው፣ ለምን ኤርሚ አንተ ስታወራ ጽድቀኛ ስናወራ አይደለም። አድመጠኝ በግዱ እንደዚህ ባለ መንገድ እኔ ስለ ክርስቶስ ነው እያወራሁላችሁ ያለሁት እኮ ስለ ክርስቶስ ነው እኛ የምናወራ እዚህ ጋር። በቃ ይህንን እኔ ምን አገባኝ ታዲያ? ገድል ላይ ምናምን ነገር ገድል መቀበል አለብኝ ብያለሁ። ገድለ ድርሳናትን ባትቀበል ችግር የለው መንግስተ ሰማያት ከመግባት አይከለክልህም ብለው አስተምረውኛል ብለሃል። ጥሩ ነው አይደል? ታምንበታለህ አይደል? ያን ያስተማሩ ገድላት ድርሳናት ባትቀበልም ችግር የለም ከመንግስተ ሰማያት የሚከለክልህ የለም ብለው አስተምረውኛል። ዋናው ክርስቶስ ነው ብለው አስተምረውኛል ብለሃል። ይሄን ላንብብና ከዳጊ ጋር ቀጥሉ። ዘወርኃ ጥቅምት ገድለ ክርስቶስ ሰምራ። ገድላት ድርሳናትን የማይቀበል ሰው፣ የሚንቅ ሰው፣ የሚያቃልል ሰው ዕጣ ክፍሉ የት ነው ብሎ ጌታችን ኢየሱስ ክርስቶስ ለእናታችሁ ለክርስቶስ ሰምራ ምን ብሎ መለሰላት? እንዲህ አነበዋለሁ። ዳግመኛም ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። ከዛ ከዳጊ ጋር ትቀጥላለህ። በዚያን ጊዜ ክርስቶስ ሰምራ የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ አለችው። ክርስቶስ ሰምራ ለጌታችን ለኢየሱስ ክርስቶስ ማለት ነው። የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። አንተ ለቤተክርስቲያንህ የግድ ቅዱሳን ገድል መቀበል አይጠብቅብህም። እነሱን ባለመቀበል ሲኦል አትወርድም። ኢትስ ኦኬ ችግር የለውም ብለውሃል።
ቤተክርስቲያን ግን በመጽሐፏ ላይ ግን ምን እንዳለች ልበልህ። እርሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑቱ ገድሉ ማለት ነው። ያለመጠራጠር የሚያምኑቱ ወደ መንግስቴ ይገባሉ፣ የማያምኑ ቢኖሩ ግን አላት። ምክንያቱም የቅዱሳን ገድላቸው ሲነበብ የማያምኑ ቢኖሩ ግን ክፍላቸው ከነ አርዮስና ከነ ሰባሊዮስ ጋር ነው አላት ይላል። አርዮስና ሰባሊዮስ የተባሉት መናፍቃን በኒቅያ ጉባኤ የተወገዙ፣ ሌሎችም ደግሞ በኤፌሶን ጉባኤ ላይ ይመስለኛል ማነው ሰባሊዮስ የተወገዘው ከነዚህ መናፍቃን ጋራ ከሃዲያን ጋር ነው ብሎ የሚለው። አርዮስ የት ነው የገባው? ሲኦል ነው የገባው። ለምን? ወልድ ፍጡር ነው ብሎ። ስለዚህ አንተ የቅዱሳን ገድላቸው አላምንም ብለህ ብትል፣ ብትጠራጠር፣ ሐሰት ነው ብለህ ብትል ኢትስ ኦኬ፣ ችግር የለውም ብለው አይሉም። መጽሐፉ አይልም፣ ክርስቶስም አላለም። ክርስቶስ ነው የተናገራት ነው የተባለው። እንግዲያው ለቅዱሳን ክርስቶስ ተናገራቸው ብላችሁ የምታምኑ ከሆነ ገድላት ድርሳናታቸው ሲነበብ ብትንቅ፣ ታምራታቸው ሲነበብ ብትንቅ፣ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው፣ ከማህበረ ምእመናን ጋርም አይቆጠሩም፣ የተወገዙ የተለዩ የተረገሙ ናቸው ብላለች ታምረ ማርያም መቅድም ላይ። እዚሁም ይኸው በገድለ ክርስቶስ ሰምራ ዘወርኃ ጥቅምት ገጽ 54 ላይ ማለት ነው ቁጥር 61 ጀምሮ። ስለዚህ ገድልና ድርሳን ሲነበብ አላምንም ብለህ ብትል እጣ ክፍል ኢትስ ኦኬ ችግር የለውም ብለው እንዳሉ አይደለም፣ ከነ አርዮስ ጋር ነው ለማለት ነው። ዳጊ ይቀጥል። እሺ ኤርሚዬ ቴንኪው። እኔም ልነው የነበረው ሀሳብ ምንድን ነው፣ አንዳንድ ኦርቶዶክሳኖች አሉ ያው እንደ ወንድማችን ጥሩ አቋም ላይ ያሉ ማለት ነው። እንግዲህ ግልጽ የሆነ አቋም የለውም እንጂ ወንድማችን ከሚያወራው በመነሳት ጥሩ አቋም አለ። ግን ቤተክርስቲያኒቷ እምነት የለህም ነው የምትልህ። አሁን እኮ ችግሩ መሰለህ ባለህ አቋም ጥቂት ብናወራ ምናልባት የደረስክ ወንድም ልትሆን ትችላለህ፣ የገባህ ወንድም ልትሆን ትችላለህ፣ ጫፍ ላይ ያለህ ወንድም ልትሆን ይችላል። አላውቅም እንግዲህ ከሜላ ጋር ብዙ አውርታችኋል መሰለኝ። ችግሩ ምንድነው? ቤተክርስቲያኒቷ እምነት የለህም ላሰማህ እችላለሁ። እንደዚህ አይነት ሰው እንዳንተ አይነት ሰው እምነት የሌለው ነው የሚባለው በቤተክርስቲያንህ አንደበት ማለት ነው። ያው ኤርሚ እንዳሳየም እኔም እንደማሳየው ቪዲዮዎች አንተ እምነተ ቢስ ነህ ነው የምትልህ። እምነተ ቢስ ደግሞ ቤተክርስቲያን የሚሄድበት አግባብ የለም። እኔ አትሂድ እያልኩ አይደለም፣ ባይዘው እሱ ያንተ ምርጫ ነው። ፖይንት የለውም ነው የምልህ። ከሜላ ጋር ያደረከው ውይይት ፖይንት የለውም፣ ከኔ ጋር የምታደርገው ከሌሎች ወንድሞች ጋር የምታደርገው ፖይንት የለውም ሳይሆን እኛ ፖይንት አለው ብለን ነው የምንናገረው። እኛ ስንናገር ግዴታችን ነው፣ ወንጌል መናገር አለብን። ሰዎች በወንጌል መማረክ አለባቸው፣ በወንጌል ውስጥ ያለውን እውነት ማግኘት አለባቸው ብለን ስለምናምን ነው። ሰሚው ኦርቶዶክስ ከሆነ ግን እንደ ቡፌ ከቀረበለት ውስጥ ወይ የኛ ንጹህ ወንጌል ወይ ደግሞ ከተደረደረለት ውስጥ አንዱን ፒክ ማድረግ አለበት። አለበዚያ እምነት የለሽ ይባላል። እኔን ጉድ አልቀበልም፣ ይሄን ተረት አልቀበልም ቢል ከኛ ጋር አብሮ ተረቱን ተረት ነው ቢል በቤተ ክርስቲያኒቷ ጥሩ ጴንጤ ወይም ቆንጆ ካቶሊክ የሚል ስያሜ ተሰጥቷቸዋል እንዳንተ አይነት ሰዎች እንጂ ዝም ብለን እኮ መልቀቅ እንችላለን። ቅድም አሁን መሰናበት ከአንተ ጋር እንችል ነበረ፣ ገባ? ግን እንትን ላይ ያለህን ጫፍ ላይ ያለህን ገብቷል ወይ? አልመጣህም ወይ አልሄድክም፣ ግልጽ አይደለም። ፒክ ያደረግከው የቱን እንደሆነ ግልጽ አይደለም። የዘራ ብሩክን ነው ፒክ ያደረግከው? ንጹህን ወንጌል ነው ፒክ ያደረግከው? ሌሎቹን ስትጥል በምን ኦቶሪቲን የጣልካቸው? እምነት የለሽ ትላለች ቤተክርስቲያን። ቅድም እንዳልኩ ያለ እነዛ ነገሮች ሁሉ ያለ ክርስትና አንድ ሰው የማርያም ምልጃ በማመን ብቻ ከገሃነመ እሳት እስከ መውጣት ያለ እድል ያለበት ቡፍ ያለ እናንተ ቤት እና አይዶ ነው። ስታንድህን ግልጽ አድርገህ ስታወራ ስላልሰማሁ ነው። ምንም ስታንድ ቢኖር ግን በቤተክርስቲያንህ አይን ማለት ነው፣ ቤተክርስቲያን አይን አንተ እምነት የለህም ወይም እምነት ምንድን ነው እያለ ይጠይቃል። እንደውም አሁን እዚህ ጋር ማሳይ ቪዲዮ አለ ማየት ከፈለክ ማለት ነው። እምነት ምንድን ነው? እምነት ማለት ሁለቱን አጣምሮ መያዝ አይደለም፣ ሁለቱን መቀበል አይደለም ወይ? ገብቶሃል? የእግዚአብሔርንም ቃል ገድላት ድርሳናትንም እኩል ለኩል መያዝ አይደለም ወይ? ምክንያቱም ገድል ማለት መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት ገድል ነው። አንድ ሰው ለምሳሌ ዘራ ብሩክን ገድል ቢያነሳ ያ እጁ ላይ የያዘው የዘራ ብሩክ ገድል መጽሐፍ ቅዱስ ነው ይላሉ አባቶች። በመምህር ደረጃ አሉ፣ በዶክትሬት ደረጃ አሉ ሰዎች ናቸው የሚሉት። ገድል ይዞ በእጁ አሬ ገድል ነው እንጂ መጽሐፍ ቅዱስ አይደለም ማለት አይችልም። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ያሉት በአንደበታቸው ራሳቸው ናቸው። ከፈለግ ይህንንም የምናገረው ነገር አንተ ፒክ እያደረግ እስኪ የተባለበትን አሳየኝ አሰማኝ ማለት ትችላለህ። እና እንዲህ አይነት ያልጠራ ነገር አለ። እንግዲህ ጌታ ይርዳህ ያለበትን እንትን ባላውቅም እና
አንድ ኦርቶዶክስ ጽድት አድርጎ ጥርት አድርጎ ውስን አድርጎ ወደ ክርስትና እስካልመጣ ድረስ ወደ ቤተክርስቲያን እየሄደ ነው፣ ህብረት ሊያደርግ ነው፣ ከክርስቶስ ጋር ህብረት ሊያደርግ ነው ማለት አልችልም። ቤት ውስጥ የማትጠቀምበት የሐሰተኛ ብር ካለ ምንም እንኳ ባትጠቀምበትም አንተ ገበያ ስትወጣ የምትጠቀመው በትክክለኛ ገንዘብ ቢሆንም ያ ሐሰተኛ ገንዘብ፣ ያ ሐሰተኛ ትምህርት፣ ያ ሐሰተኛ ልምምድ አንተ ህብረት የምታደርግበት ውስጥ እስከተገኘ ድረስ ከወንጀሉ ማምለጥ አትችልም። እንዴም እኔ መቼ ገዛውበት፣ እኔ እኮ በዚያ ልጠቀም፣ እኔ እንደውም ይሄ ነገር ይቅር ብዬ ነበረ፣ እኔ እኮ እቃወማለሁ ብትልም ግን ህብረት ውስጥ እዛ መኖሪያ ቤት ውስጥ እስከተገኘ ድረስ ከወንጀሉ ማምለጥ አትችልም።